አሻራ ያክሱም ዙፋን አልጋ ወራሽ ቅድማለም መንግስት ወጣኝ ቅድማለም ጥበብ ጠንሳሽ አማራን ስልጡን ህዝቦቼ የሃሮሃን የተጠበብን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠርበን ከጣና ሰማይ ስር የተቼው ዳሩ ማሽነው ለሀገሩ ሰላምን ሸምሮ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ዜማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቼው ግርማ ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ ቃል አስሮ ሰንደቋል ቀሚሷን ሸምኖ ዛሬም ለጥንቱ የበላይ ሩፋን ነው። እንደምን አላችሁ? እንዴት ናችሁ? በዛሬው ዕለት ወደ እናንተ ብቅ ብለናል። ወደ እናንተ ብቅ ስንል አንዳንድ መደመጥ ያለባቸው ምን ነገር ያለባቸው ጉዳዮች ሲኖሩ ቶሎ ብቅ እንላለን። ግን በየጊዜው እየመጣን አይደለም። የራሳችን ጉዳዮች አሉ። እነሱን ስናስተካክል እንዘገያለን ወደ እናንተ መምጣትን። ምክንያቱም የኛ ምርጫ በሳተላይት ወደ ህዝባችን መድረሱ ነው በዋናነት የምናተኩረው። በእውነት ዩቲዩብ ላይ ምንም አይነት ጉዳይ ኖሮን አይደለም። ምንም ከዩቲዩብ ጋር ሰው እንዲያየው ፈልገን እንጂ ህዝባችን ላይ በሚችልበት መንገድ የማድረጉ ነው። እሱ ደግሞ ከዚህ በፊት በመረጃ ቲቪ ስናስተላልፍ ነበር። መረጃ ቲቪ እንግዲህ የራሱ መንገድ መርጦ በተለያየ መንገድ ወዴት እየታጠፈ እንደሆነ ባናቅም የታጠፈበትን መንገድ አውቀን ወደፊት እስክንገልጽላችሁ ወይንም ሊያካትት የፈለገውንና ይሄ ወዴት ሸርተት እያለብን እንደሆነ እሱን ወደፊት የምንመጣበት ይሆናል። የብልጽግና ግራ ተጋብቷል እየተንሸራተተ ነው የሚል ነው የዛሬው አጀንዳችን። ታዲያ መረጃ ቲቪም አብሮ ተንሸራቶብን ይሆን የሚለውን እሱን ለእናንተ ነው የምተወው። በእርግጥ በሆነ በተለይ አፋብን ወደ አንድነት ሲመጣ ቀደም ብሎ የተወሰኑ ቀናቶችን ቀደም ብሎ ነበር ያቋረጠው። አንድነቱን ማብሰር እንደሚገባ እናምናለን። አንድነቱን ሲደከምበት የቆየውን አንድነት ማብሰር ይገባው እንደነበረ እንዳንድ የምናውቃቸው ጉዳዮች አሉ። ወደፊት የምናነሳው ሊሆን ይችላል። የማይገቡ ነገሮች እስከሆኑ ድረስ ልናነሳቸው እንችላለን። ግን ለምንድን ነው ሚዲያዎችን ለማግለል የፈለገው? በምን መንገድ ነው የሚለው ወደፊት የምናየው ነው። ከእናንተ ጋር ሆነን እናየዋለን። ወዴት አቅጣጫ እየሄደ እንደሆነ እሱን የምናየው ይሆናል። ስለዚህ የእኛ ምርጫ በአጠቃላይ ወደ ህዝባችን በሳተላይት መድረስ ነው። ንግድ አይደለም፣ ወይንም የሆነ ነገር ለማግኘት የምንሰራውም አይደለም። እውነቱን ነው የምናስቀምጠው። ከዛ ውጭ የሚመለከት ይመለከታል፣ የማይመለከት አይመለከተውም። ምንም ከፍ አለም ዝቅ አለም ምንም ነገር ለኛ የሚመጣ ነገር የለም። ሰው ብቻ መልእክት እንዲደርሰው ነው። አንድ ሰው የሚመልከት፣ ሁለት ሰው የሚመልከት፣ ዋናው ነገር ግን ያየው ሰው አንድ ነገር እንዲወስድ እንፈልጋለን። ይሄ ነው የኛ አቋም። ታዲያ ዶክተር አየነው ከኔ ጋር ነው። ዶክተር አየነው መስራች ነው ለዚህ ሚዲያ። ስለዚህ በተለያየ ስራ ብንወጠርም አንዳንዴ እንዴት ነው ብለን ተገናኝተን የምናከናውነውን እናከናውናለን። ስለዚህ ለህዝባችን የሚደርስ ቢሆን ኖሮ ማንኛውንም መስዋዕትነት በተለይ መሬት ላይ ማለት ነው በሳተላይት ሚደርስ ቢሆን ኖሮ ማንኛውንም መስዋዕትነት ከፍለን ፕሮግራሞችን ማዘጋጀት ማድረስ
ይገባናል። ግን ዩቲዩብ ላይ ብዙ ሰው ወዲያ ወዲህ የሚልበት ስለሆነ እሱ ላይ ብዙም አይደለንም። ለማንኛውም ግን ዛሬም ወደ እናንተ ብቅ ብለናል። አንዳንድ ጉዳዮች እየታዩን ነው። ትግሉን ለመጥለፍ የሚደረጉ ጉዳዮች አሉ። የኦሮሞማ ብልጽግና አካሄድ ጉዳዮች አሉ። ሰርጎ ገቦ አለ። ይሄን አጋጣሚ ተጠቅሞ የአማራውን ትግል በኢትዮጵያዊነት ሸፍኖ ማለፍ የሚፈልግ ሌላ አደናጋሪ ቡድን አለ። ይሄንን መፋለም ስለሚገባን በሚዲያው ላይ አየሩ ላይ የግድ የምንፈልጋቸውን ነጥቦች ማስቀመጥ ስለሚያስፈልግ እንመጣበታለን። ታዲያ የዛሬ ግን ጉዳያችን ብልጽግና ግራ ተጋብቷል፣ እየተንሸራተተ ነው። ለምን ይሄናል ታውቃላችሁ? እንግዲህ ብልጽግና ተሰብስቧል። እኔ ብዙ መረጃዎችን ባንተን ባለላልም ዶክተር አየነው አንዳንድ ጉዳዮችን እንዲያካፍለኝ ስለፈለግኩ ነው። ከዛ ውጭ ሌላው በእንግሊዝ ሀገር ወይንም በለንደን በአጠቃላይ በየዓመቱ የምናከናውነው ነገር አለ። እሱን አስመልክቶ አየነው እንዲያጋራንና ወደ ዋና ጉዳያችን እንገባለን። ከዛ በፊት ግን አየነው እንዴት አለ? እንደምን ሰነበትክ ጋይስ? ሰላም ነው አይደል? አለው አንተ እንዴት ነህ? ምንድን ነው? ሙቀት ነው? በእርግጥ ባለፈው ሳምንት በቃ አፍሪካ ኤዥያ ለምኔ የሚያሰኝ ነበረ። በጣም ይሞቅ ነበረ። ያው እንግዲህ አሁን የኛ ያለንበት የአየር ከባቢ ሁኔታው ሙቀት ነው። ኢትዮጵያ ሀገራችን ላይ ደግሞ ክረምት ነው በአሁኑ ሰዓት እና ተቃራኒ የአየር ፀባይ ውስጥ ነው ያለን። በጣም ድምፅህን እንግዲህ እንዳታሳንስብኝ። አንዳንድ ችግሮች ካሉ ምናልባት ሲስተሙ ላይ ላንተ የሚያሰማህ ድምፅ ካለ ትነግረኛለህ፣ እንደዛ አይነት ነገር ስትሰማ። ከዛ ውጭ ምክንያቱም ትንሽ ሲስተሙ አስቸግሯልና እሱ መስተካከል አለበት። ኢሜል አድርጌላቸዋለሁ፣ ግን እንግዲህ መስተካከል የሚገባውን እስኪስተካከል ድረስ አንዳንድ ችግሮች ሊኖሩ ይችላሉ እና እሱን ትጠቁመኛለህ። ለእኔ ስለማላቀው ምናልባት አንተ ከሰማኸው ማለቴ ነው፣ ድምፅ ጥራት ላይ ማለቴ ነው። ከዛ ውጭ እንግዲህ በእውነቱ ተመልካቾቻችን ብዙ ነገር አለ። ፋኖ ወይንም አፋብን በከፍተኛ ደረጃ ሁኔታ እየተንቀሳቀሰ ነው ያለው። ሊመስለን ይችላል። ብዙ ነገሮች ይወራሉ። ብዙ ነገሮች ሲወሩ የተንቀሳቀሰ መሆኑን ማወቅ መቻል አለባቸው። ፍራቻ መኖሩን ማወቅ መቻል አለባቸው። ምን እየተባለ ነው የሚለው በከፍተኛ ደረጃ ወዳጅ የሚባሉት የመጨረሻው ላይ ሸርተት ለማለት ትንሽ መንገድ ሲያሳዩ ካያችሁ የሆነ ችግር አለ ማለት ነው። የመጨረሻው ላይ ሊሄዱ አስበዋል። ወይንም ልክ ያን ጊዜ ህዝባዊ ድርጅት ብለው መጨረሻ ላይ ከዛም ሹልክ መጀመሪያ ግን ስንናገር ነበር እኮ እኔ ማስረሻ ደህንነት ነው እያለ ስንናገር የሚሰማን ማንም የሚሰማው የተወሰነ ሰው ነው። የደህንነት ከተመስገን ጋር እየሰራ ነው ከፍተኛ የሆነ ስንል እንዴ የእስክንድር ደጋፊዎች በፍጹም አሉን። ካፒቴን ማስረሻ ሰጤ እያሉ ግርማ ሞገስ እያለ አረተው ብንል የሚሰማ ጠፋ። አይሰማም። አንዳንዱ ከቆመበት ሁኔታ ነው እንጂ አጠቃላይ ግንዛቤ ውስጥ አስገብቶ አይደለም። እና እንዲህ አይነት ሁኔታዎች አሉ። እሱ መታረም ይገባዋል። ግንዛቤ ውስጥ ልንገባ ይገባል። እና በዛ መሰረት ነው። እስቲ አየነው ወደ ወቅታዊ ጉዳዮቻችን ከመሄዳችን በፊት አንዳንድ ነገሮችን አይተን ገልጸህልኝ። እናንተ የጀነራል አሳምነውን በየዓመቱ ሲከበር እኔም በፕሮግራማችንም እናስተላልፋለን። ፕሮግራማችንም ሁልጊዜ በዓመትም እንዘክረዋለን። ስለዚህ እንዲህ አይነቱ ነገር ምንድን ነው? አሁንም እናንተ ለማክበር ዝግጅት ላይ ናችሁ። ስለዚህ በየዓመቱ ይከበራል።
በለንደን በየዓመቱ የሚከበር ነው። ስናከብረውን የቆየ ነው። ማማም እንደማማ እሱን ለማስታወስ የተሰራ ፕሮግራም ሁሌም በዓመት ያንን ፕሮግራም እናስተላልፋለንና እሱን እናስተላልፋለን። በቀን 2 እናስተላልፋለን። በሚከበርበት ቀን በቀኑ ለማድረግ የሥራ ቀኖች ስለማይመቻች ነው ቀኖች አልፈው የሚደረገው። ይህንን ግምት ውስጥ እንድታስገቡት። ስለዚህ እስኪ ምንድነው ያለው ሁኔታ እንድታብራራልኝና ለተመልካቾቻችን በተለይ እንግሊዝ ሀገር ላሉት ጉዳዩን እንዲያውቁት መምጣት የሚፈልጉ ካሉ እንዲመጡ በየዓመቱ ትዘክሩታላችሁ። እኔም የማቀው ጉዳይ በመሆኑ ማለት ነው። እና ምንድነው በዚህ ጉዳይ ላይ የምትገልጽልን? እሺ አመሰግናለሁ ጋይስ ባለው። ያው አንተ የምታውቀው ነውና ጀነራል አሳምነው ከተሰዋ ጊዜ ጀምሮ በየዓመቱ የአማራ ማህበር በዩናይትድ ኪንግደም ያው ይዘክረዋል። ለአማራ ተሰውቷል ብለን ነው የምናምነው። ጀግናችን ነው፣ ምሳሌ ነው። ዛሬ ላለው የፋኖ ትግል ዋና ምሳሌና ለሁሉም የሞራል ስንቅ የሆነ ጀግናችን ነው። ይህንን በየዓመቱ አንተው እንዳብራራው በተሰዋበት ዕለት ያው በውጭ ሀገር የምንኖር ማክበር ይከብደናል። እንግዲህ ያው በውጭ የሚኖር ኢትዮጵያዊም ሆነ አማራ ያውቀዋል። ታቦት እንኳን በዕለቱ ማውጣት አንችልም። ሁልጊዜ ግድ ቅዳሜና እሑድ ጠብቀህ ነው ብዙ ስራዎች የሚሰራው እና በዛ ምክንያት ነው እንግዲህ አብዛኛው በሚችልበት ቀን ብለን በጁላይ 5 በፈረንጆች አቆጣጠር ማለት ነው ከሰዓት በኋላ በፈረንጅ አቆጣጠር አሁንም ከ2:30 ፒኤም ወይም ደግሞ ከሰዓት በኋላ ማለት ነው እንግዲህ በእኛ ረፋዱ ሰዓት አካባቢ ነው 8 ሰዓት ማለት ነው በአማርኛ ሲነገር ከ2:30 ፒኤም ጀምሮ እስከ ምሽቱ ድረስ ጀነራል አሳምነው ጽጌን እናስታውሰዋለን። የተለያዩ ዝግጅቶች አሉ። በዛውም ልክ እማሆይንም እናስባቸዋለን፣ የጀነራል አሳምነውን እናት ማለት ነው። እንዲሁም በማማም ያው አንተው ገልጸዋል። በየዓመቱ ጀነራል አሳምነውን የሚዘክር ዝግጅት እናዘጋጃለን ጊዜና ስለዚህ በዩኬ እና በለንደን አካባቢ ያሉ አማሮች ነው እንግዲህ ጥሪ የምናቀርበው። ኑና ጀግናችን አብረን እንዘክረው። የአማራ ሕዝብ በታሪኩ ጀግናውን አይረሳም። ጀግናውን ሲዘክር ነው የሚኖረው። እንግዲህ ባህላችንም ታሪካችንም ነው። ጀግናን ማውጣት ልማዱ ነው፣ መዘከርም ልማዱ ነው። ስለዚህ ነው ሁልጊዜ ጀግኖች ሲሰዉ የማይፈሩት። ለምን? ወገናቸው ህዝባቸው ውለታቸውን አይረሳም። ስም ከመቃብር በላይ ነው ይላል አይደል? እንደ አማራ ስንቱ የውሻ ሞት ሞቶ በዛው በስብሶ ይቀራልና የጀግና ሞት ግን ያው ስሙ ከመቃብር በላይ ነው የሚቆየውና ጀነራል አሳምነው ጽጌም ደግሞ እነኚህ ጸረ አማራ በሆነው አሁን መንግስት ተብዬ የተቀመጠው ምንም እንኳን እሱን ዝቅ ለማድረግ ጥረት ቢያደርጉም የጊዜ ጉዳይ ነው። አማራ ወደ ክብሩ ሲመለስ ጀነራል አሳምነው ጽጌም የሚገባውን ክብር በኢትዮጵያ ያገኛል። እስከዛ ድረስ ግን በሱ ጀግንነት የምናምን ለኛ ለአማራዎች መሰዋቱን የምናምን እንዘክረዋል። የቀን ጉዳይ ነው። ከነሙሉ ክብሩ ደግሞ በገዛ አገሩ የሚዘከርበት ቀን ይመጣል። ስለዚህ በለንደን አካባቢ ያሉ አማራዎች እሁድ ዕለት ከሰዓት በኋላ ከ2:30 ፒኤም ጀምሮ በተጠቀሰው አድራሻ ባክተን ታወር ነው፣ ወደ ኖርዝ ለንደን አካባቢ ነው። እንግዲህ ማስታወቂያው ላይ ታዩታላችሁ አድራሻውንና ተገኝታችሁ እንዘክረው። ይሄንን ነው የምለው ጋይስ። በጣም አመሰግናለሁ። አየ ነው። አዎ ጀነራል አሳምነውን መዘከር ማለት ይሄን ትግልም መደገፍ ነው፣ ማመን ነው። አማራ አጠቃላይ የራሱን የህልውና ትግሉን ማድረግ አለበት ብሎ ጉዳዩን በእውነት በዛ መሳተፍ ይሄን ማመንና አስተዋጽኦ ማድረግም ነው ማለት ይቻላል። ምክንያቱም ጀግናን እናስታውሳለን። አዎ በታሪክ ውስጥ ቦታውን ይይዛል። ግን አሁን በጋራ የምናስታውስበት እድሎች ሲገኙ
መገኘት መቻል አለብን። በተለይ በአካባቢው ያላችሁ በቅርበት ያላችሁ በእውነቱ ልትገኙ ይገባል። ጀግናችን ብላችሁ ልታስቡት ይገባል። በየዓመቱ የአማራ ማህበር በዩናይትድ ኪንግደም በየዓመቱ ያከብራል። ጽኑነት ነው፣ መጽናት ነው። እጅግ የሚገርምም ጽናት ነው። ይሄንን በእውነቱ እንድታከብሩ ይገባል። ይሄን ነው እኔም ማስተንተን የምድረው። ሌላው ባለፈው በየዓመቱ የምናስተላልፈውን የሱን ማስታወሻ በተመለከተ እንለቃለን። በቀን 2 ዩቲዩብ ላይ እንለቃለን። ይሄ ነው እንግዲህ። ይሄን ካል በኋላ ጀግናችን ሞት አንልም፣ ተሰዋ አንልም። አፈራ፣ ፍሬ አፍርቷል ነው የምንለው። በደሙ ፍሬ አፍርቷል። በደሙ ወደሚፈለገው አቅጣጫ ሄዷል። ያልተባለ ነገር የለም። መፈንቅለ መንግስት ምናምን እንደዚህ ያልተባለ ነገር የለም። በአማራ ጠላቶች እንዲሁም አማራ ሆነው የሚጋለቡ ፈረሶች በአዴን የሚባል ስልብ አማሮች ወይንም አማራ ቅብ አማሮች የሆኑት ብዙ ነገር ብለዋል። ግን አሳምነው ቢመረው ነው የተናገራቸው ነገሮች እንጂ መፈንቅለ መንግስት ማድረግ ቢሞከር ቢፈለግ መጀመሪያ ልዩ ኃይሉን እኮ ማሰማራት አለብህ። መጀመሪያ እኮ ቦታ መያዝ አለብህ። የትም እሱ ጋር ደርስም። መፈንቅለ መንግስት ከታሰበ እሱ ጋር የምትደርስበት መንገድ በጣም ጠባብ ነበር የሚሆነው፣ በጣም ጠባብ። ምክንያቱም ያንን ካሰበ ማለት ነው። ስለዚህ አብይ እጅግ በሚገርም ደረጃ ማስወገድ የፈለገው መታወስ ያለበት ይሄ ነገር ማንም መርሳት የሌለበት ሊያስወግደው ሲፈልግ እሱን ብቻ አይደለም ሌሎችንም ካስወገደ በኋላ ሳረ መኮንንን እንዴት ነው ካስወገደው በኋላ ምን ነበር የተናገረው? ታየ ደንዳ ይናገር ምን ነበር ያስቀመጠው? ያን ሰራዊት እዛ ላይ ባይመታ ኖሮ ምንም ቦታ የለንም ነበር ነው እኮ ያለው። ስለዚህ ከሰዓረ ነው መጀመር የነበረበት። መጀመሪያ ያንን ለመምታት ከሰዓረ መጀመር አለበት። ስለዚህ ከሰዓረ ጀምሮ ወደ ትግራይ ገባና ያንን የኢትዮጵያ ሰራዊት የሚባለውን እልቂት እንዲፈጸምበት አድርጓል። ያን ከፈጸመ በኋላ ነው አሁን የኛ ሰዎች መቆጣጠር አንችልም ነበር፣ አሁን የኛ ሰዎች የተቆጣጠሩት ነው እኮ ያለው። ስለዚህ ይሄ ለማንኛውም ፊደል ለቆጠረ ሁሉ ይወናበዳል ማለት። ምክንያቱም ነገሮችን አገናዝቦ የኋላውንም የፊቱንም የምኑንም ፊደል ያልቆጠረው እንኳ በሚደረጉ ሁኔታዎች ይገነዘባል። የሚከናወኑ ሁኔታዎችን ገምግሞ አይቶ መፍረድ የሚችልበት ሁኔታ ነው ያለውና ይሄን ግምት ውስጥ እናስገባ። በተረፈ እንግዲህ በበዓሉ ዕለት ንገናኛ የሚገላለጹ ነገሮች ብዙ ጉዳዮች ሊኖሩ ስለሚችሉ እሱን ማለፍ ያስፈልጋል። ስለዚህ አሁን ወደ ዋና ጉዳያችን እንግባ። ብልጽግና ግራ ተጋብቷል፣ እየተንሸራተተ ነው። ስለዚህ የብልጽግና መንሸራተት ምንድን ነው የታዘብከው? በጉባኤያቸው በሚካሄደው ሁኔታ አየነው። ምድር የታዘብከው አይሰማም ድምጽህ። ጥሩ መልካም። ያው ምርጫ ተካሂዷል ብሏል። ውሸት ምርጫ እንግዲህ አብይ ተመርጫለሁ ብሏል። ያንን የኢትዮጵያን ሕዝብ ለማዘናጋት ደግሞ ብዙ ደም አፍሷል። የምታውቀው ነው። አርሲ ላይ ብዙ አማራዎች ደም ፈሷል እና የኦርቶዶክስ ክርስቲያኖች ደም ማለት ነው። ያንን ምርጫ አቅጣጫ ለማስቀየር ነው ያደረገው። በዚህም በዛም የኢትዮጵያ ሕዝብ የምርጫ ውጤት እንዲረሳና አሁን እሱ ተመርጫለሁ ብሏል።
ከምርጫው ቀጥሎ ደግሞ እንግዲህ ያው እንደለመደው ስልጣኑን ለማቆየት ነበር ምኞቱ። ያንንም ለማቆየት ጠላቴ ወደሚለው አማራ ሄዶ ነበረ ጥቃት አድርሶ በሁሉም አካባቢዎች እንዴት አይነት ምት እንደደረሰበትና እንደተዋረደ እንግዲህ የኢትዮጵያን ፖለቲካ በቅርብ ለሚከታተሉ ሰዎች ነው። ፋኖ በደንብ አድርጎ አስነጥሶ መልሶታል። ያ አሁን ያስደነገጠው ይመስለኛል አብይ። ምክንያቱም ስንት ጊዜ ነው በቃ ትንሽ ጊዜ ስጡኝ ፋኖን ደምስሼ እመለሳለሁ እያለ ብዙ አውርቷል። እንግዲህ መጀመሪያም ሳያውቁት አማራን ቀበቶን እናስፈታለን ብለው ነበር። እንግዲህ የዛሬን አድርገውና ማለት ነው በተራው እነሱ ናቸው ቀበቶቻቸውን የፈቱት። እና በዚህ ክረምት እንዳቀደው አልሆነለትም። አማራን ጨፈጭፋለሁ ብሎ ገብቶ እንዳይሆን ሆኖ ተሸንፏል። መቼም ቢሆን ከዚህ በኋላ የፋኖን የአማራ የህልውና ትግል በትጥቅ ትግል እንደማያሸንፍ የተረዳ ይመስላል። ስለዚህ አዲስ አጀንዳ ይዞ መምጣት አለበት ማለት ነው። አማራን መከፋፈል አለበት። ይህንን ለማድረግ ነው እንግዲህ አሁን በሰሞኑ በሚያደርጉት የብልጽግና ስብሰባ ላይ ህገ መንግስቱን እቀይራለሁ እያለ እያስወራ ነው ያለው። ይሄ መታወቅ አለበት። ማንኛውም ኢትዮጵያዊ በተለይ ደግሞ እኛ አማራዎች ማወቅ አለብን። ህገ መንግስቱን እቀይራለሁ የሚለው የአማራን ጩኸት ለመቀማት ነው። አማራ እየታረደ ያለው በዚህ ህገ መንግስት። አማራን ማረድ፣ አማራን መስደብ፣ አማራን መግደል የሚያሾም የሚያሸልም ስርዓት ተፈጥሯል። በዚህ ህገ መንግስት የጸደቀ ስርዓት። አማራ ወደ ጫካ የገባው የህልውና ስጋት ደርሶበት ነው በዚህ ህገ መንግስት። እሱንም ቀዳዶ ለመጣል ለመቀልበስና ፍትሃዊ የሆነች ኢትዮጵያን በመጀመሪያ ለአማራ ከዛም ደግሞ ለመላው ኢትዮጵያ ህዝብ የምትሆን ኢትዮጵያን ለመስራት ነው አማራ እየታገለ ያለው። ይህንን ጠንቅቆ ነው የሚያውቀው። ስለዚህ ነው አሁን አማራውን ለመከፋፈል በቃ የክልል ፖለቲካን አቆማለሁኝ፣ የብሔር ፖለቲካን አቆማለሁኝ፣ ይህንን ህገ መንግስት ቀይሬ ፕሬዝዳንታዊ የሆነ ስርዓት፣ አሁን ያለን ስርዓት እንግዲህ ፓርላሜንታሪ ነው የሚባለው በእንግሊዝኛ፣ ወይም በህዝብ ተወካዮች ምክር ቤት የሚደረግ ምርጫ ማለት ነው። ተወካይ ከላክ በኋላ የፕሬዝዳንሻል ደግሞ ወይም የዋናው የሀገሪቱ ርዕሰ ብሔር ምርጫ ከሆነ ግን ህዝብ ነው የሚመርጠው። ስለዚህ ወደ ፕሬዝዳንሻል ምርጫ እቀይራለሁ እያለ እንግዲህ እያስወራን ያለው አጀንዳ ለማስቀየር ነው። እኛ የእውነቱንም ይሁን የውሸቱንም ይሁን አማራ አይመለከተው፣ መታወቅ አለበት። ከአሰብ ወደብ፣ በርበራ ወደብ፣ አንዴ ሱዳን እያለ ስንት አጀንዳ ለአማራ ተሰጥቶት ነበር። ዛሬም ድረስ ያቺ ለኢትዮጵያ አማራ ይሞታል ብለው ማለት አሁን የመጨረሻ ካርዳቸውን ይዘው መጥተዋል። በቃ አማራ የሚታገለው ይሄንን ህገ መንግስት አይደለም፣ በቃ ህገ መንግስቱን ቀይርልሃለሁ እና በእኔ ስር ሁሉ አብረን እናስተዳደር አይነት ማለት ነው። ሰው አንተ እንዴት ከእባብ ማር ትጠብቃለህ? ይህንን ሰው እንዴት አይነት ውሸታም ፓቶሎጂክ ሊያር የሚባሉት ማለት ነው። በጣም ውሸታም የሆነ ከመጀመሪያው ቀን ወደ ስልጣን ሲመጣ ያችን ባንዲራ ጠቅልሎ ለብሶ ሲረከብ ህገ መንግስቱን በባንዲራ ጠቅልሎ ማለት ነው ሲረከብ ካየንበት ቀን ጀምሮ ነው የኢትዮጵያን ህዝብ ያዋሸው። ያን ቀን ከሰራው ድራማ ጀምሮ ማለት ብዙ ኢትዮጵያውያንን አታሏል። መታወቅ ያለበት ያን ቀን ለብዙ ጊዜ ብዙ ኢትዮጵያውያኖች እውነት መስሏቸው ደግፈውታል። ዛሬም የሚንከራፈፉ አሉ። እና ይህ ሰው በተለያየ ጊዜ እየዋሸ ያሳየው ነገር አማራ ይሄን ማወቅ አለበት። አሁን ህገ መንግስት እቀይራለሁ ቢል ለደንታው ነው። ይሄ መታወቅ አለበት። የአማራ ትግል በክንዱ ነው ማመን ያለበት። ወደ ላይ ከፍ ካለ በፈጣሪው ነው፣ ዝቅ ካለ በክንዱ ነው። በቃ አለቀ ነገር። ከማንም ድህነቱንም ሆነ ነፃነቱን መጠበቅ የለበት፣ በክንዱ ነው። ይቺን ኢትዮጵያ የምትባል ሀገር ስልጣን ተረክቦ ህገ መንግስቱን ቀዳዶ ጥሎ መስራት ያለበት አማራ ነው፣ የሚገባውም አማራ ነው እንጂ በዚህ ውሸታም ሰው አይደለምና ሰሞኑን አማራዎችን ለማዘናጋት ወይም ደግሞ የአማራ ድጋፍ የሚሰጡትን ከሁለት ለመክፈል እየሰራ አጀንዳ ለመስጠት እየተሞከረ ነው። ስለዚህ አማራ ትግሉን መቀጠል አለበት። ፋኖ ወደ አንድነት መጥቷል። ሙሉ አይደለም፣ አላለቀም ገና። ሆኖም ግን አንድ ሆኗል። አለቀ ነገር።
ከዚህ በኋላ ማፈንገጥ አይቻልም። ስርዓቱን በውስጡ ያለውን ተቋማዊ አሰራር እያጠነከረ ይመጣል እንጂ ወደ ኋላ የሚቀለበስ ነገር የለም። ስለዚህ ፋኖ እንዴት አድርጎ 4 ኪሎ እንደሚገባ ስርዓተ መንግስቱንና ሀገሪቷን እንዴት እንደሚረከብ ነው እንጂ ማሰብ ያለበት ከአብይ ተስፋ ማድረግ የለም። ከአብይ ሳይሆን ከየትኛውም ጸረ አማራ ተቋም ተስፋ ማድረግ የለበት። ይጣላ እያልኩኝ አይደለም። መታወቅ ያለበት የእኛ ፖለቲከኞች የበሰሉ ይመስለኛል በአሁኑ ሰዓት። በተቻለ መጠን ጠላት አታፈራ፣ ከማንም ጋር ግጭት አትገባ፣ ሆኖም ግን ጥቅምህን ታስከብራል። ስለዚህ የአማራ ህዝብ ጥቅም ከዚህ በኋላ የሚከበረው ሆነ የሚመለሰው በልጆቹ ነው። አለቀ ነገር። በማንም ጸረ አማራ አይመለስም እና ይሄ ከግምት ውስጥ ገብቶ የሰሞኑን ድራማ ህገ መንግስት ሊቀየር ነው፣ አንቀጽ 39 ሊጠፋ ነው፣ ሌሎችም አንቀጾች አሉ እየተባለ አየሩን የሚያናፍሱት አማራ ጆሮ ሊሰጠው አይገባም። ይሄ ህገ መንግስት ይቀየራል። አዎ ይቀየራል። በማን ነው የሚቀየረው? በአማራ ልጆች። ይሄ መታመን አለ እና በትግል ላይ ያሉ የኛ ልጆች ይሄንን ከግምት አስገብተው ከሐሳባቸው ዝንፍ ማለት የለባቸው። ድርድር የሚል አታላይ ቋንቋ መስማት የለባቸው። ማሸነፍና ማሸነፍ በቃ ማሰብ ያለባቸው። እነኚህ ጸረ አማሮች ለፍርድ ነው እንጂ የሚቀርቡት ለድርድር አይደለም የሚቀርቡት። ይሄ መታወቅ አለበት። የኛ ልጆችም ይሄን ከግምት ያስገባሉ ብዬ ነው የማስበው። እንግዲህ እንደዚህ ነው ጋይስ። አይ እኔ ህገ መንግስት ቀይራለሁ በርግጥ እስከ አወናበደበት ድረስ አብይ ያደርጋል ማለት ምንድነው? ፋኖ የሚፈልገው እኮ አማራ የሚፈልገው ህገ መንግስቱ እንዲሻሻል ነው። ብዙ ጊዜ ጠይቋል፣ አልተሳካለትም፣ ወደ ጦርነት ገብቷል። እሱን ብናደርግለት አማራን ልንከፋፍለው እንችላለን ነው። እኔ ግን ለአማራ እንዲያውም አቃለሉለት ብዬ ነው የማምነው። ለምን ነው የሚያቃልልለት? አንደኛ ስራ ያቀልላቸዋል። ወደ ላይም ወጣ ወደ መሬትም ወረደ እሱ መወገዱ አይቀርም። ስለዚህ ስራ ያቀላል። ያን ቢያደርግ ስራ ያቀለለ ነው። እኔ የሚያየው ለዛ ነው። ፋኖን ረዳ ብዬ ነው የምወስደው። ምክንያቱም ብርሃኑ ጁላ ያስታጥቃል፣ እሱ ደግሞ ህገ መንግስቱን ቢያሻሽል ስራ ቀለለ ብዬ ነው የማምነው። እኔ በእውነት የምልህ ምክንያቱም እነሱ ገብተው ህገ መንግስቱን ለማሻሻል ጊዜ የሆነ ነገር መደረግ አለበት አይደል? ኮሚቴ መቋቋም አለበት፣ ተወካዮች መኖር አለባቸው፣ የሆኑ ነገሮች የሚባሉ አሉ። ጊዜ ይወስዳል። ሽግግር ጉዳይ ነው። ስለዚህ በሽግግር ወቅት ከሚደረጉ ስራዎች አንዱ ህገ መንግስትን ማሻሻል የሚለው ስለሚሆን ያን ስራ አሁን ቢያቀለው አትሊስት የተወሰነ ፐርሰንቱ ቀሎ ስለሚጠብቃቸው ከዛ በኋላ መገጣጠም የጎደሉ ነገሮችን መገጣጠም ነው ለነሱ ይሆናል ብዬ የማስበው። ስለዚህ ስራ ያቀላል። ግን ያደርገዋል አያደርግም አይባልም። አንደኛ አጀንዳ እንዲሆንለት ይፈልጋል። አሁን አጀንዳ በጣም አጀንዳ እንዲሆንለት ይፈልጋል። ሁለተኛ ይሄንን የህዝቡን ትርታ አሁን ምንድነው ይሄን ነገር ሲያደርግ ህዝቡን ትርታ ካዳመጠ በኋላ የማይሆን ከሆነ ይሄ በአገሪቱን በፕሬዝዳንትነት የመምራት የሚለው ይሄ አስቀድመውም ሲያወሩት ነበረ ከ5 ዓመት በኋላ ማለት ነው። አሁን ምርጫውን 5 ዓመት መርጬ በጠቅላይ ሚኒስትርነት በኋላ ደግሞ በፕሬዝዳንትነት ወዳደራለሁ ነው። እንደው እኮ ድሃ ያው በምንድነው የሚባል በእንቅልፉ በህልሙ ያጠጣ ነው ይባላል። እንግዲህ 5 ዓመት አብይ ከቆየ በቃ አማራ ትግሉን ትቶ መሳሪያውን አውርዶ ያኔ ሐውልት ያቆሙት ዘቅዝቀው ነው አይደለ? በአዴኖች ሐውልት ባህር ዳር ላይ እንዲቆም የተደረገው አማራ ክልል ተብሎ መሳሪያውን ዘቅዝቆ እንዲቆም ነው የተደረገው አይደል? የመጀመሪያ ይሄ ትውልድ ያስወገደው ያን ነበረ። ያንን ሐውልት ነው። ያን ሐውልት አማራ መሳሪያውን አልዘቀዘቀም እና ይሄ የባዕዴን ያ ቢጫ ምናምን ከህዋት የወረሱትን የባዕዴን መለያ አርማ ነበር ያውለበልቦ የነበረው። ወዲያው የአማራውን ልብ ለመያዝ ያላቸው አማራጭ መሳሪያውን ሐውልቱን እንደፈለጋቸው አድርጉት፣ ይሄንንም አናውለበልብም ነው ያሉት። ስለዚህ
አደባባይ በፍጹም አደባባይ እዛ በየቢሮአቸው አድርገውት ሊሆን ይችላል። አደባባይ ላይ ግን በምንም ታምር። ስለዚህ አሁንም ይሄን ሊያወናብድ ይችላል። ግን የህገ መንግስት ጉዳይ ላይ አሁን በናዝሬት ስብሰባው ላይ ነው ጉዳዮች እየተነሱ ያሉት። ይሄ ግራ መጋባቱ ሁኔታ የግራ መጋባት ውጤት ነው። ነገሩ እየተንሸራተተ ነው። አሁን አየህ ያ ሊሄድበት ያሰበውን መንገድ አልቻለም ማለት ነው። ያ ሊሄድበት ያሰበው መንገድ አማራን አጥፍቶ ማለት መሳሪያውን አስፈትቶ ምናምን ከዛ በኋላ ገናና ምናምን እንሆናለን በቃ እነሱን አድቅቀን እኛ የምንፈልገውን ኢትዮጵያን በመንፈልጋት መንገድ እናደርጋታለን ያለው አማራን ካደቀቀ በኋላ ነበር። ስለዚህ ተንሸራተተ። ከዛ ዓላማው ተንሸራተተ ብለን ማለት እንችላለን። አዎ ትክክል ነው ጋይስዋ ነው። እንግዲህ ያው እንደ ፖለቲከኛ ፕላን ኤ ፕላን ቢ ይኖራቸዋል። የመጀመሪያው እቅድ ካልተሳካ ወደ ሁለተኛው ማለት ነው። የመጀመሪያ እቅዳቸው እንግዲህ ሁሉም ብሔረተኞች ወይም ዘረኞች የምትላቸው ከትህነግ ብንጀምር ከቻለች ትግራይን ለመገንጠል ነው የተዋጋችው። ሳይሳካ ከቀረ ደግሞ እድሉን ካገኙ ሙሉ ኢትዮጵያን አስተዳድረዋል። እንደምታያቸው ካልተሳካ ትግራይን ገንጥላለን ብለው ነበር የመጡት እና የተረገመ የታሪክ ጊዜ እድል ሰጣቸውና አገሪቷን እንዳልነበረች አድርገው ሄዱ። እንግዲህ የምናውቀው ታሪክ። ሁለተኛ ተረኞችም እንደዛ ሆኖ ነው የመጡት። ባሳደጋቸው በትህነግ መንገዱ ተመቻችቶላቸው ነው እንግዲህ የኦነግ ወደ ስልጣን የመጣው ማለት ነው። ኦነግም ተመሳይ ነው። ከአባቱ የተማረው ነገር ነው የፈጸመ ያለው። ከተቻለ ኦሮሚያ የምትባል ነገር መመስረት፣ እንደሱ ካልተቻለ ደግሞ ኦሮሞን የምትመስል ኢትዮጵያ መስራት በሚል ነው አሁን እየሰሩ ያሉት። የበፊቶቹ ሁሉን ነገር በትግራይ ቁጥጥር ስር አድርገው ነበር። እንግዲህ ካየ ዘፋኙም፣ ቆንጆም፣ ባለሀብቱም፣ ባለእውቀቱም ሁሉ ነገር ባለታሪኩም እነሱ ሆነው ነበር ጀግናዎቹ። አሁን ደግሞ እነኚህ ሆነዋል። ባለሀብቱም እነሱ ናቸው። በሙያ ቦታ ከሄድክ ባለሙያ እነሱ ናቸው። በእውቀቱ ቤታ ከሄድክ ባለ እውቀት እነሱ ናቸው። ወደ ንግዱ ቦታ ከሄድክ እነሱ ናቸው። ወደ ታሪኩ ሁሉንም ነገር በእነሱ መተካት፣ ይሄ በቃ የተረኝነት አባዜ ነውና የዘረኝነት በሽታው እዚህ ጋር ነው። ሁሉን ነገር አንተ ካልሆንክ አይታያቸው እና ተረኞቹ ይሄን እያደረጉ ነው ያሉት። በቃ ይሄ ካልሆነ ደግሞ አገሪቷን እናፈርሳታለን ብሏል እኮ ሽመልስ አይደለም እንዴ? አዲስ አበባ ወይ እነሱ ያደርጓታል፣ ካልሆነ ደግሞ ኢሪሌቫንት እናረጋታለን ወይ ደግሞ እናፈርሳታለን ብለው ነው እንግዲህ ወደ ትርጓሜው ስናመጣው ማለት ነው ብለው ተናግረዋል። ስለዚህ አሁን እየሰሩ ያሉት እንደዛ ነው። ወይ አገሪቷን ማፍረስ ወይ ደግሞ የራሳቸውን አገር መመስራት ነው። እንደ እንግዲህ የታሪክ አጋጣሚ አገሪቷ ላይ ጫናቸው በተለያየ ጊዜ የተነጋገሩትን ንግግር የምናውቀው ነገር ነው። አርፈው ተርፈው ደግሞ ጠላቴ የሚሉትን አማራ ከባለፈው በባሰ በሚዘገንን መልኩ ነው እንግዲህ እያሳዩን ለማስፈራራት እየሞከሩ ያሉት እና እያረዱ ያሉት፣ እየገደሉ እየጨፈጨፉ ያሉት፣ እያፈናቀሉ ያሉት። ሆኖም ይሄ የነሱ ግፊት አማራው በቃኝ ብሎ እንዲነሳ አድርጎት ችሎ ነው የተነሳው። መታወቅ ያለበት ይሄ ችሎ የተነሳው አማራ ላለፉት 30 እና 40 ዓመት አንገቱን ስለደፋ ንቀውት ነበር። የነ ስብሐት ነጋ ንግግር እንግዲህ የምታስታውሰው ነው። እነ ሽመልስ አብዲሳ የተናገሩት ንግግር የምናስታውሰው ነው። እንግዲህ ያላቸው ንቀት ነው የምታየው። አልፎ ተርፎ የፋኖ ትጥቅ ትግል ሲጀመር በቃ በ3 ቀን ነው ቀበቶን አስፈትተን የምናመጣው ብለው በዚህ ደረጃ ንቀውት ነበር። አማራ ሰንበሌጥ የሆነ ህዝብ ነው። አውቆ ነው አንገቱን የሚደፋው እንጂ መነሳት ካለበት ቀና ብሎ የሚነሳ ህዝብ ነው እና ተነስቷል። ይሄ መነሳቱ ቢሉት በጦርነት እንደማያሸንፉት አውቀዋል ነው። የፈለገ ነገር ቢያደርጉ ጦርነቱ ይራዘም ይሆናል እንጂ እንደማያሸንፉት አውቀዋል እና የነሱ ስልጣን አደጋ ውስጥ መግባቱን አውቀዋል። እንግዲህ መንሸራተት የምንለው ይሄንን ነው። የቀን ጉዳይ ነው። ቀን እየተቆጠረችለት እንደሆነ አውቋል። በህይወትም ሆነ በስልጣን የሚቆየው እድሜ የቀን ጉዳይ ነው። ስለዚህ ነው አሁን እንደ ፖለቲከኛ አማራጭ እየፈለጉ ናቸው። ወደ ሁለተኛው እቅዳቸው ገብተዋል። አማራን በትጥቅ ማንበርከክ እንደማይችሉ አምነዋል። አሁን ምንድነው የምታደርገው?
ከተቻሉ አማራውን ማርቀቅ ነው። ጦርነቱ ከአማራ መሬት እንዳይወጣ ያደረጉ ማርቀቅ፣ ህዝቡ እንዲሰላች ማድረግ። ይህንን የፋኖ አመራሮች ከኔ በላይ የሚረዱት ይመስላል። ትጥቅ በተራዘመ ቁጥርና ህዝቡን መንግስት ባደቀቀው ቁጥር ምን ሊመጣ እንደሚችል ማለት ነው። ስለዚህ ለነሱ አንመክርም። መስራት ያለባቸውን ስራ ሰርተው ግን ትጥቁን ትግሉን ከክልሉ የሚወጣበትን መንገድ መስራት አለባቸው። በራሳቸው ቅር እኛ በዚህ ቀን ውጡ በዚህ ግቡ አንላቸው። ለምን መሬት ላይ የሚታገሉት እነሱ ናቸው። ነባራዊ ሁኔታውን የሚያውቁት እነሱ ናቸው። ሆኖም ግን የአብይ ሴራ ይሄ ነው። እስከ ቻለው ድረስ ጦርነቱ አማራ በሚባለው ግልጽ እንደሆነ ህዝቡ እንዲደቅ የማድረግ እቅድ አላቸው። ከዛ ከወጣ የነሱ ሁሉና በቃ እዚህ ይሄን ያደርጋሉ። ይሄ ስላሰጋቸው አማራውን ከዚህ የበለጠ ለማዘናጋት ከሁለት ለመከፋፈል ኃይሉን ለማዳከም አልፎ ተርፎ ደግሞ የፖለቲካ ተፎካካሪዎች እንዲመጡ ማለት ነው። በቃ ህገ መንግስቱን ቀየረልህ አይደለ እንዴ ምንድነው እያለ ትጥቁን ጥሎ ወደ ቤቱ እንዲመለስ ማለት ነው። እንዳልከው ሊያደርገው ይችላል። ለምን በኢትዮጵያ ውስጥ ምንም ማንም የሚከለክላቸው የለም። ትናንትና ማታ በህልሙ ያየውን ጠዋት ተነስቶ የሚፈጽም ነው የኢትዮጵያ አምባገነን መሪዎች የምናውቀው። ስለዚህ ይሄም ሰውዬ አያደርገው ማለት አይቻልም። ሊያደርገው ይችላል። በንጋታው በአዋጅ በቃ ህገ መንግስቱ ተቀይሯል ይችላል እና የምናውቀው ነገር የለም። አማራ ግን ማመን ያለበት አንድ ነገር አለ። አብይ ቀየረ አልቀየረ ለደንተው። ይሄንን ነው አማራ ማመን ያለበት። እየታገሉ ያሉት መሬት ላይ ዋጋ እየከፈሉ ያሉት አማራዎች ማወቅ ያለባቸው ህገ መንግስቱ ቢቀየርም ባይቀየርም ለአማራ የሚመጣው ድህነት ከልጆቹ ከነሱ ክንድ ነው እንጂ ከአብይ አይደለም። በተአምር ከጠላትህ ደህንነትን መጠበቅ የለብህ። ሲያጠፋ የኖረው ህዝብ አሁንም ሁለተኛ ዙር አዘናግቶ ለማጥፋት ነው እንጂ አምኖበት አይደለም። ይሄንን ማወቅ አለባቸው። ይሄ ህገ መንግስት በእውነተኛ ተቀይሮ የሚተገበረው በአማራ ልጆች። ይሄንን ከልባቸው አርገው በተአምር እየተወራ ባለው አጀንዳ መዘናጋት የለባቸው። መንግስት ደንግጧል። ማሸነፍ እንደማይችል አውቋል። ከዚህ በኋላ በፖለቲካ ነው ለማዘናጋትና ለማሸነፍ እየሞከረ። ይሄንን ደግሞ የሱን ጥሩምባ ጆሮ ዳባ ልበስ በማለት ወደፊት ነው መግፋት ያለባቸው። ወደፊትና ወደፊት ብቻ። ይሄንን ካደረጉ የተቀረው የኢትዮጵያ ህዝብ አማራን በተስፋ እየጠበቀ ነው ያለው። ይሄን ማመን አለባቸው። በዚህ ስርዓት ያልተማረረ የለም። ተጠቃሚ አለ፣ ምንም ችግር የለውም። በየትኛውም ስርዓት ያለ ነውና እነኚህ ተጠቃሚዎች የተወሰነ መገዳደራቸው አይቀርም። ሆኖም ግን የአማራ ትግል አባይን ከተሻገረ አብይ ያቁጥል። ይሄንን አምነው ስራ መስራት አለባቸው። አየነው። ልክ ነው። በተለይ በእኛ በፋኖች ላይ ዞሮ ዞሮ ህዝብ አመኔታውን ጥሎ ከነገ ዛሬ አንድ ነገር ያደርጋሉ ብሎ እየጠበቀ ነው ያለው። ይሄ ምንም ጥርጥር የለውም። ከጠላት ጋር ተሰልፎ ደግሞ ሆዱን የሚሞላ እና የሚሯሯጥ እንዳለ ሁሉ ፋኖችን ፋኖዬ ብሎ አቅፎ ይዞ እስካሁንም አቅፎ ይዞ እነሱን እየመገበ ወደፊትም ለድል ይበቃሉ ብሎ የሚችለውን የሚያደርግ ማህበረሰብ አለ። ስለዚህ ማህበረሰብ ብዙ ዥንጉርጉር ነው። ባንዳ ይወልዳል፣ ጀግና ይወልዳል። ባንዳ አለቃው እስካለ ድረስ ሆዱን ይሞላል። አለቃው ሳይኖር ሲሄድ ያከትማል። ታሪክ የለው፣ ስም የለው፣ ምን የለው፣ ስሙ ባንዳ ሆኖ ይቀራል። ምንም የለው። እሱ እንኳ በህይወት ባይኖር የባንዳ ልጆች፣ የባንዳ ቤተሰብ እየተባለ ይሄ ሚኒሻ፣ የዛ ሚኒሻ ቤተሰብ ባንዳ የነበር የዛ አድማ በተና የነበረው ቤተሰቦች እኮ ባንዶች፣ የዛ ባንዳ ቤተሰቦች እየተባለ ከምንም ነገር ጋራ ሊገናኙ የማይችሉ ማህበረ እንትን ሰዎች አሉ በማህበረሰብ ውስጥ ማለት ነው። ይሄ አለ። እጅግ አሳዛኙ ግን በእውነት ነው የምልህ የቁሞት የምለው ሰው እድሉ ያለው
እንዴት እያየ ጦርነት እየተካሄደ እያየ ወንድሙን ለመግደል ታጥቆ የሚሄድ አማራ ጀግኖችን መንገድ እየመራ የሚያሳይ አማራ ይሄ በእውነት በቁም የሞተ አማራ ማለት ባንዳነት ብቻ አይደለም በቁሙ የሞተ ምንም አይነት እኔ በአማራ አሸንፎ የአጠቃላይ መዋቅሩን ከያዘ በኋላ እንዲህ አይነት ሰዎች ለመላው ኢትዮጵያ ለአማራው ብቻ አይደለም ለመላው ኢትዮጵያ ሊማርባቸው እንዲገባ መሆን መቻል አለበት ብዬ ነው የማስበው ሊማር ሌላው ራሱ ሊማርባቸው በባንዳነት አማራን ሲወጉ የነበሩ ተብሎ አደባባይ ላይ ይሄ መስቀል አደባባይ የሚባለው ላይ አውጥተህ በሙሉ ማለት ነው ይሄን ቀንደኛውን ካድሬ አሰልፈህ እንደ ሙዚየም እንዲጎበኙ የምታደርግበት አይነት ሁኔታ መኖር መቻል አለበት ብዬ አምናለሁ ምክንያቱም ባንዶች ስለሆነ አንድ ነገር ግን ላንሳ ድምጽ አለ ከወደ አንተ መሰለኝ አንድ ነገር ላንሳ አብይን እናስወግዳለን የሚል ከዚህ በፊት የደረሰኝ ሊያስወግዱ በተለይ ይሄ የኦሮሞማ ልሂቃኖች ጨርሶ ይዞን ሊጠፋ ነው እየሄደበት ያለው መንገድ አደገኛ ነው ምክንያቱም እሱ ሊያመልጥ ይችላል እኛ ግን ኦሮሞ ግን ሰለባ ውስጥ በቃ ሊነሳ የማይችልበት ድጋሚ ሊነሳ የማይችልበት ውስጥ እንገባለን ነው በቃ ያሉት ይሄ ነው ሐቁ የተናገሩት ከተወሰኑ ወራቶች በፊት ነው ይሄ ነገር የመጣው ይሄ ጉዳይ መረጃው የወጣው ማለት ነው ስለዚህ እኛ ይሄን ሰውዬ የሁሉም ነገር ተጠያቂ አድርገን እናቀርበውና ቢያንስ ከአማራ ፋኖ ጋራ ከአማራው ጋር በሽግግር መንግስት በድርድር ጉዳዩን እንጨርስ አለዚያ ግን ይሄንን ይዞን እስከሄደ ድረስ ከመጨረሻው ፋኖ ገፍቶ ከመጣ ሁላችንም ተጠያቂ ነን ምንነው የሚተርፍ የለም የሚል በውይይታቸው ውስጥ የተነሳው ይሄ ነው የሚተርፍ የለም እስካሁን የኖርነው ሁሉ ዜሮ ነው የሚገባው የሚል አቋም ውስጥ ገብተዋል እና አንተ ደግሞ ያንን አካባቢ ወደዛ ያለውን አካባቢ ታውቀዋለህና የስነ ልቦናው የዛን አካባቢ ሁኔታውን ትረዳዋለህና ምንድነው በዚህ ዙሪያ ላይ እንደው የሰማኸው ነገር አለ ወይ ወይንስ ሊያደርጉት ይችላሉ ወይ አብይ ሄሊኮፕተር አስነስቶ የሆነ ቦታ ላይ ያርፋል ከዛ በኋላ የሆነ ወይ ድሪዳዋ ልጎብኝ ብሎ ትንሽ አውሮፕላን ድሪዳዋ ላይ ያገኛል እሱን አስነስቶ ሊሄድ ይችላል ዞሮ ራሱን አዘጋጅቶ ነው በተጠንቀቅ ነው ሁልጊዜም የሱ የድሮ እንቅልፍ ነው በተለይ ፋኖ ትግሉን ያጣጣፈ ከመጣ በኋላ የድሮ እንቅልፍ ነው እንዲህ አደባባይ ላይ ወጥቶ እንደሚያወራው እንዳይመስልህ እንደሱማ ከሆነ ፕሬዝዳንት መንግስቱን እኮ ማየት ትችላለህ በቃ አሁን የመጨረሻ ሁላችንም በር ዘግተን ከንትን ሳይወጣ ከዚህ ከሰላ ድንጋይ ከወሎ ሳይወጣ ቀጥቅጠን ማስቀረት መቻል አለብን የሚል በቃ ሞቅ ያለ ንግግር እኮ ተናግረው ነበር አይደል እንዴ እና አንድ ጥይት እስኪቀር ድረስ ታገላለሁ ብሎ ነው እሱ ከመጀመሪያው ነው ግን ይሄኛው ከዛ ሳይወጡ ቀጥቅጠን ማስቀረት መተዋል እኮ እየመጡ ነው ሰላ ድንጋይ ላይ ሆነው ከወሎ ደርሰው ከትግራይ ወጥተው እንዴት ታስቀረ ስለዚህ አብይ ሰላሌም ብደርስ እናሸንፋለን ማለቱ አይቀርም ማለት ነው ሰላሌ ላይም ደርሰህ በዛም ናዝሬትንም አካልህ ይዘህ አምቦን ዘግተህ ብትመጣም ምንም በልጽግናኛ ከፈለግን አንድ ቀን እንጨርሳቸዋለን ማለቱ ያወራል ይሄንን ማለት ነውና ግን ይሄን ብለዋል ውጤታማ ይሆናል ብለህ ታስባለህ ይሄ ነገር ይሰራል ፋኖስ ሊቀለበስ ይችላል እንዲህ አይነቱ ነገር ላይ ማለት እነሱ እሱን ቢገላግሉት የተወሰኑ ተከታዮችን ሽመልስንና
የተወሰኑ ተከታዮችን በቁጥጥር ስር ቢያውሉ እንግዲህ የተወሰኑ ጀነራሎች መስማማት አለባቸው። ብቻቸውን ምንም ሊያደርጉት አይችሉም። ጀነራሎቹ እንግዲህ የትኛው ሊስማማ እንደሚችል ባናቅም የተወሰኑ ጀነራሎች የኦሮሞ ጀነራሎች አጠቃላይ ከምንጠፋ ይሄን ነገር አይተነዋል፣ ጦርነቱን በፍጹም 6 ወር አስቸኳይ ጊዜ አዋጅ ተጨማሪ 6 ወር 3 ወር ሰኔ 30 15 ቀን ያልተጠቀሰ ነገር እኮ የለም፣ አልተቻለም። ከዛ በኋላ ማወጅ አያስፈልግም ዝም ብለን መዋጋት ብቻ ነው ብለው ዝም ብሎ መዋጋት ብቻ ቀጠሉ ማለት ነው። ማወጅ በቃ ደከማቸው አልቻሉ። ስለዚህ እንደዛ ነው የሆነው እና ይሄንን አብይን እናስወግደው የሚል ሁኔታ አለ። አብይም ይሄንን አይቶ ሊሆን ይችላል ቶሎ ተንሸራቶ አማራው አንደኛ የሚጠይቀው ጥያቄ አለ፣ ሁለት መልስ እነሱንም ግራ ለማጋባት እነሱ ራሳቸው ሊያወርዱት ይፈልጋሉና እነሱንም ግራ ለማጋባት ስለዚህ ያለው አማራጭ ይሄ ራሱ እንደው ሁለቱንም ይሄን ሕገ መንግስት ሲያነሳ አማራውን ያስደስታል፣ እነሱን ደግሞ እናንተ ብትዶልቱብኝም በዚህ በኩል ህዝቡን አስነሳዋለሁ፣ ስለዚህ እናንተ የምትሉት ነገር መሻሻሉን ግን እነዛም ይፈልጉታል። በነገራችን ላይ ለምን ኦሬዲ ጦርነቱ ያኗ ጦርነቱ አገር እንትን ሲባል ሕገ መንግስት መሻሻል እንዳለበት ይገለጻል። ስለዚህ በመሻሻሉ በኩል ምንም ተቃውሞ አይኖራቸው። ስለዚህ እየተንሸራተተ ነው የመጣው ብልጽግና። ምናልባት እየተንሸራተተ ሲመጣ ሁለቱን ነገር ሊያስታርቅ የሚችልበት ሁለቱንም ሊያጠፋ የሚችልበት ሁኔታዎች መስሎት ነው ወይ ማለት ፋኖንም ማቀዝቀዝ የሚችልበት አማራውን አጀንዳ ሰጥቶ እነዛንም ይሄው እናንተ ልሰጡት የፈለጋችሁትን አጀንዳ እኔ ቀድሜ ሰጠው። ለምሳሌ ይሄ በኦሮሞማ በኩል ያሉት ሰዎች ሊቃውንት ምናምን ሁኔታውን ገምግመው እሱን ካስወገዱ በኋላ የሽግግር መንግስት ማለት ሕገ መንግስቱ እንደሚባል ያውቃሉ መቀየር እንዳለበት። ግን እነሱ አጠቃላይ ሉዝ በማያደርጉበት መንገድ ነው ያ እንዲሆን አትሊስት በሽግግር መንግስት መሳተፍ ራሱ ትልቅ ነገር መሆኑን ያምናሉ። ለምን የያዙትን እንደተጠበቀ የተወሰነ ነው፣ ባለስልጣኑን ነው ሉዝ የሚያደርጉት የተወሰነ እንጂ ሉዝ ሌሎች ነገሮች ወይንም ሊያጡት የሚችሉት ነገር ብዙ ነገር የለም ብለው ነው የሚያስቡት። እንዴት ታየዋለህ? ጥሩ ነገር ነው ያነሳው ጋሽ ሰዋል። ይሄ ነገር እንግዲህ ከዚህ በፊትም እነ ጀዋርም ሲያወሩት ይሄ ምክክር ኮሚሽን ምናምን ተብሎ ብዙ ጊዜ ሐሳቡ ወደፊት እየመጣ ነው ያለው። አንድ መታወቅ ያለበት ነገር ይሄ ሐሳብ ወደፊት እንዲመጣ ምክንያት የሆነው የአማራ መጠንከር ገለነዋል፣ እንደ ሲጋራ ጭሰን ረግጠነዋል ያሉት አማራ፣ ሰብረነዋል እያሉ የደነፉበት አማራ ዛሬ ከፊት ለፊታቸው አንበሳ ሆኖ ከነግርማ ሞገሱ ቆሟል። ነገ ደግሞ አንድ ባንድ ያወርዳቸዋል። ይሄንን በሚገባ ሁሉም ያውቃል። ኃጢአታቸው ነው የሚያስለፈልፋቸው። የዚህ ሁሉ ንጹሃን ደም ነው የሚያስለፈልፋቸው። ይሄ መታወቅ አለበት። አሁን አብይ ላይ መፈንቅለ መንግስት ሊደረግ ነው ብዙ ጊዜ እየተወራ ያለው እሱ የሚያስወራው ኦነጎቹ የሚያስወሩት አላውቅም፣ በተደጋጋሚ የሚወራ ነው። አንድ መታወቅ ያለበት ነገር አለ። አብይ በዚህም በዛም ጉዳይ አለ፣ ስልጣኑን ማስጠበቅ ነው የሱ የመጀመሪያ ተግባር። የኦነግ ኃይሎችንም ሆነ የአማራ ኃይሎችን እስከቻለው ድረስ ተቆጣጥሮ እሱ በስልጣን መቆየት ነው የሚፈልገው። ስልጣኑ አደጋ ውስጥ የሆነና ከመሰለውና ካልተቀደመ ልክ እንደ መንግስቱ ኃይለማርያም በአንድ ሄሊኮፕተር ጥርግ ብሎ ነው የሚሄደው። ይህን እነሱም ጠንቅቀው ያውቃሉ። ስለዚህ የመፈንቅለ መንግስት ወሬው በተደጋጋሚ የሚወራ ነውና ይሳካል ወይ ነው። ቢሳካስ አሁን አማራ መመለስ ያለበት ጥያቄ ይሄ ነው። ቢሳካስ መፈንቅለ መንግስት ቢያደርጉስ እነኚህ የትግሬና የኦሮሞ ብሔረተኞች ወይም ደግሞ የአንድነት ኃይል ነኝ የሚል አለ ጥንባንሳ ማረፊያ የሌለው እና እነሱ ተሰባስበው ሊያደርጉ ይችላሉ መፈንቅለ መንግስት። በድራማም ሊካሄድ ይችላል፣ ራሱ አብይም ሊሳተፍበት ይችላል። ቢሆንስ አማራ ይመለከተዋል ነው ትልቁ ጥያቄ። አማራ የሚያምነው ሰው አለ ወይ? ይሄ ስርዓት
የፈጠረው ትውልድ አለ። እስከ አጥንቱ ድረስ ጸረ አማራ የሆነ ትውልድ ያሳድገዋል። ያለፈው ስርዓትና ይሄ ስርዓት ማለት ነው። ጸረ አማራ በተቋም ደረጃ ነው የተሰበረው። አማራን መግደል ያሾማል፣ ያሸልማል። ዛሬም ድረስ መታወቅ ያለበት አሁን ይሄ ወሬ እንዲናገሩ ያደረጋቸው እኮ በቃኝ ብሎ ስለተነሳ ስለመከተ ስላነከተ ሌላ ምንም ነገር አይደለም እንጂ ቅንጣት ታክል ለአማራ አዝኖ አይደለም፣ ወይም ደግሞ ላፈሰሱት የአማራ ደም ተጸጽተው አይደለም። የፍርድ ቀን ግን እየቀረበ እንደሆነ ስላወቁ ኃጢአታቸውን ስለሚያውቁ ያንቀዠቅዣቸዋል። ስለዚህ መፈንቅለ መንግስት ቢያደርጉ ህገ መንግስት ቢቀይሩ አማራ ለደንታው ነው ያስጨንቀው አይገባም። አማራ የህልውና ትግል አለብኝ ብሎ ነው አይደል ወደ ጫካ የገባው። የህልውና ትግሉ ማን ነው የሚያስመልስለት? እራሱ በክንዱ። የዚችን አገር ስልጣን እስካልተቆጣጠረ ድረስ የአማራ የህልውና ስጋት አይቀለበስም። ሁሉም አማራ ማመን አለበት። በኢትዮጵያ ሰማይ ስር አማራ ስልጣኑን ተቆጣጥሮ ላለፉት 50 ዓመት የተሰበከውን የጸረ አማራ ትርክት በካሊኩለም ደረጃ ተቀርጾ የተሰበከውን ጸረ አማራ ትርክት አማራ በአዲስ የትምህርት ስርዓት መቀልበስ አለ። ይሄ አይምሮውን አበላሽተው አውሬ አርገው ያሳደጉት ትውልድ አለ። ይሄ መርዙን ወደሚቀጥለው ትውልድ እንዳያስተላልፍ ሰንኮፉ መነቀል አለ። በስርዓተ ትምህርት ደረጃ እነሱ ጸረ አማራ እንዳስፋፉት ሁሉ በስርዓተ ትምህርቱ መቀልበስ አለ። ንጹሃን አማራዎችን እንደ በግ ያረዱ ለፍርድ መቅረብ አለባቸው። ሰላም ያለ ፍትህ አይመጣም። የኔ ቤተሰብ ቀጥታ ላይ ታረድ ይችላል፣ ወገኖቼ ናቸው ይታረዱ። ቀጥታ እናቱ ስትታረድ ልጁ ሲታረድ ያያል። እህቱ ስትደፈር ቆሞ ያያል። ይሄንን ዝም ብለ ይቅርበል ብለው አታልፍ። ፍትህ ያስፈልገው። ወንጀለኞች መጠየቅ አለባቸው። የተበደሉ ካሳ ያስፈልጋቸው። አለበለዚያ የቀን ጉዳይ ነው። ይሄንን ሰው ዝም ብለህ በቃ አገር ሰላም ሆናልና ሄዶ ወደ ቤት አትለው። ፍትህ ያስፈልጋል። ሰላም ያለ ፍትህ አይመጣም። ስለዚህ አማራ እየታገለ ያለው ለፍትህ ነው። የህልውና ትግሉን ቀልብሶ ለተጎዱት ፍትህ አስፍኖ ወንጀለኞች በወንጀላቸው ልክ ተጠይቀው ከዛ በኋላ በኢትዮጵያ ውስጥ ሁሉም በልኩ በሰላም እንዲኖር መፈቀድ አለበት። ጥያቄው የሁሉም በአግባቡ መስተናገድ አለበት። ለዛ የስርዓት ለውጥ ያስፈልጋል፣ የህገ መንግስት ለውጥ ያስፈልጋል። ይህንን መስራት ያለበት አማራ ነው። አገሪቷን ያፈረሱ ለዚህ መቀመቅ ያበቋት ሰዎች ቀይረው የሚያመጡት ድህነት ነው። ለዛ ነው እነኚህ ዘረኞች መፈንቅለ መንግስት ቢያደርጉ ምን ይመጣል? መፈንቅለ መንግስት እኮ የሚያደርጉት እኮ አብይን ጥለው የተወሰነች ጊዜ ገዝተው ከፋኖ ጋር እንደራደር ለማለት ነው። በቃ ጦርነት አንፈልግም፣ ዓለም አቀፍ ኃይሎች እባካችሁ ግቡልን፣ ከፋኖ ጋር አደራድሩንና የሚደርሰንን እኛ እንውሰድ፣ ፋኖ ስልጣን ይረከብ ለማለት ነው። ከዛ በኋላ ኪሳራቸውን ቀንሰው ስልጣን ላይ ለመቆየት ነው። እንዳይጠየቁ ነው ሞስት ኢምፖርታንት። ለዚህ ሁሉ ወንጀል ተጠያቂ አለ። እኛ ተኩሶ የመታውን አይደለም፣ ተራ ወታደር በትዕዛዝ ነው ተኩሶ የሚገለው። ይሄ ቄሮ የሚባል አይምሮን ስላናወዙት ነው የሰው ልጅ የሚያርደው። እንዲያርድ ግን አይምሮ በዚህ ልክ እንዲመረዝ ያደረጉ ሰዎች አሉ ከጀርባ። እዛ ላይ ነው ማተኮር ያለብን። ይሄኛውማ በቃ ተበላሽቷል። ስለዚህ ዋናው መርዙን አምራቾቹ ጋር ነው ስራውን ስራት ያለበት እና ባጭሩ ምንድነው መፈንቅለ መንግስት ተደረገ፣ ህገ መንግስት ተቀየረ፣ የአማራ ትግል ይሄ አይመለከተው። አማራ አተኩሮ መሄድ ያለበት በትጥቅ ትግሉና በነፃነቱ ነው። ፍትህን የሚያመጣው አማራ ነው። በዚህ ነው አምኖ መሄድ ያለው። አዎ በትክክል አማራ ራሱን ሊያመጣ የሚችለው የራሱን ነፃነት በራሱ ጉልበት ነው። በድርድርም አይመጣም። የምትደራደረው ጉልበትህ ኖሮ አስፈላጊ ጉዳዮች ላይ ልትነጋገር ትችላለህ። ከዛ ውጭ ግን በድርድር የሚመጣ ነገር እንዲሁ ዝም ብለህ ሰነፍ ሆነህ
በድርድር የሚመጣ ነገር የለም። ፋኖም ይሄንን ያስባል ብዬ አላስብም። ስንፍና እኮ ሆኖ ታይቷል እኮ። ኧረ እባካችሁ ተው አትግደሉን፣ ሰልፍ ይጩሁ ተብሏል እኮ። ሰልፍ ሲወጡ ይጩሁ፣ ይገላሉ በቃ እንደፈለገው እና ይሄ ነው። ስለዚህ ልክ ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ በሙሉ ተቀፍድዶ የተያዘው አባቶቹ እንዳይንቀሳቀስ አድርገው ቁጭ ስላደረጉት ነው። ምክንያቱም እነሱ ለምእመናኑ መስዋዕት መሆን አይፈልጉም። ለዛች የተከበረች ቤተ ክርስቲያን መስዋዕት መሆን አይፈልጉም። ስለዚህ ቤተ ክርስቲያኗም ትቃጠላለች፣ ምእመናኖቹም ይታረዳሉ። ያንን ህዝብ ይዛ ይቺ ቤተ ክርስቲያን የያዘችው ህዝብ እኮ መላ ኢትዮጵያን ማጥለቅለቅ ይችላል። ቀልድ አይደለም። ግን ሽባ አርገው እንዲታረድ ነው ያደረጉት። እንደዛ አይነት ሁኔታ ሰዎች ስላሉ ነው በአማራው ውስጥም የአማራው ትግል የዘገየው። ቆዩ እስኪ ይሄ ነገር ጥሩ አይደለም፣ እስቲ ቆዩ የሚቀጥለው ዓመት እየተባለ ሁኔታዎችን የሚያጃጅል ቡድን ስላለ በሚያጃጅለው ቡድን ውስጥ ደግሞ ኢንቨስት እየተደረገ ነው። ይሄን ያህል ዓመት እና እንትን የሆኑትን ለቀም እየተደረገ እየተገደሉ እየተሳደዱ እየታሰሩ ነው ነገሮች ሊዘገዩ ይቻሉ። ስለዚህ የቆረጡ ልጆች ግን ትግሉን አብዮቱን አስጀምረው አሁን ባለበት ደረጃ ላይ ደርሷል። ታዲያ ይህ ከሆነ እንግዲህ አብይን ብዙ ነገር ሞክሯል፣ ብዙ ነገር አርጓል። እንደው እያንዳንዱ ህዝብ ሊማርበት የሚገባ እኔስ እንደው ሳዳምጠው አንዳንዴ ሳቄ የሚመጣ አንድ ነገር አለ። እንስማውና በሱ ላይ እስኪ ትንሽ የምትለው ነገር ካለ እንሰማለን። ወዳፎም ኢሱ በጀግንነት ይህንን ገድል ስለሰራ በምወደው ህዝቤ ፊት ዝቅ ብዬ ላመሰግን እፈልጋለሁ። ጸሎቴ የኢትዮጵያውያን ጸሎት እጅግ ለምንወደው ለኢትዮጵያ ያለው ፍቅር ከምትገምቱት በላይ የሆነው ስለኛ ተናግሮ የማይጠግበው ኢሱ ክብርና ምስጋና ይገባዋል። እጅግ ለሚያምረው ቆይታችሁ፣ ትዕግስታችሁ፣ መደመራችሁ ከእናንተ ጋር እንዲሆን እያል ፈጣሪ ኢትዮጵያና ኤርትራን አብዝቶ ይባርክ። አመሰግናለሁ። አው እኔ ይቀፈኛል አይደል ነው አፈጣጠሬ ሊሆን ይችላል። አፈጣጠሬ ምቆመው ከእውነት ጋር ነው። መቀላመዱ እንዲህ ትላንት ያልኩትን ዛሬ ቀላምጄ ሌላ ነገር ለመሆን እጨነቅ አልሆንም። በቃ ያ ለኔ ሁም ብትለኝ ያስጨንቀኛል። በቃ ተጨንቄ ራሴን የማይፈለግ ውስጥ ገባለሁ። በፍጹም አላደርገውም እንደዚህ አይነት ነገር ማለት ነው በምንም ተአምር። በቃ እንዴት ነው ሰው ጸሎታችን አለ ለኢሱ ነው ኢሱ እያለ እያቆላመጠ ነው ጉዳዩን ሲያቀርብ የነበረው እና ኢሱም ደግሞ ስለ ኢትዮጵያ ተናግሮ የማይጠግብ ነው አለ። ታዲያ ምን አሯሯጠው ወደ ጦርነት? አንድ ይሄን ያዝልኝ። ወደ ጦርነት ያሯሯጠው እንዲህ ባጭር ጊዜ ለምን? ኢሳያስ ምን አርጎት ነው?
ምክንያቱም ቀለበት ካላሰርኩ ብሎ ሲገለገል የነበር ሰው ያይተናል የሚያደርገውን ሁኔታዎች ማለት ነው። ኧረ ዞር በልልኝ ቢለውም ኖ አለቅህም አምጣው እጅህን ብሎ ምን አባቱ ፈልጎ ነው በቃ እስቲ ልስጠው ብሎ መሰለኝ እጁን የሰጠ እና ያን ሁሉ አድርጎ ቀለበት ቢያስርለትም እሱ ቢለውም ምን ቢለውም አቶ ኢሳያስ በምንም ታምር እንዲህ አይነቱን ነገር መቀበል የሚቻልበት ሁኔታ ውስጥ እንግዲህ አልመሰለኝም። እና ይሄም ሁኔታ አንተ ስታየው ጸሎቱን እና ኢሳያስ ደግሞ ለበቃ የኢትዮጵያን ጉዳይ አንስቶ አይጠግበው የሚለው ነገር እንዲህ ስትሰማው እና ይሄን ጉዳይ አይቶ ዛሬ ለጦርነት ሲጋበዝ አንዱ ነጥብ ያዝልኝና ሁለተኛው ደግሞ እሱም ሆነ ደጋፊዎቹም ምናምኖችም ምኖችም ተጨምረው እንደው ብንደምራቸው ብዙ ናቸው። ፋኖንም ደግፋለሁ የሚሉ ሁሉ አሉ። እነሱ ሁሉ ተደማምረው ከኤርትራ ጋር እየሰሩ ከህዋት ጋር እየሰሩ ፋኖ ከኤርትራ ምንድነው ከግብጽ ጋር ከምናምን ጋር ይላሉ። ይሄ ሁለተኛው ነጥብ ነው። አያስገርምም ወይ ታዲያ? በዚህ በኩል እሱ ሲፈልግ እሱ ያለ ሊያቆለማምጥ ቀለበት ሊያስር፣ ሌላ እሱ ሲጣላ ሌላው ምንም ግንኙነት እንዳያደርግ የሚለው ይሄ ነገር እንዲው እንዴት ነው የምታየው? እኔ በእውነት ለግለጻ በጣም የሚገርም እኮ ነው። ይሄንን እያዩ እንኳን ደጋፊዎቹ ሀፍረት የላቸውም። ሞራቸውን ከአይናቸው ጋር አስልጠው እንትን አድርገውታል። ልሳናቸውን በዳረጎት ዘግተውታል። ትንሽ እንኳን ቀፈፍ አይላቸውም በምንም ታምር። ይሄ አዳዲሱ ተመጋቢው እሱ ተመጋቢ በለው ዝም ብለህ ይሄ አዳዲሱ ወይ እንዲወድቅለት እንጥፍጣፊ እንዲወድቅለት የሚፈልግ የተወሰነ በየኤምባሲው በየምናምኑ ያለው ቅንጥብጣቢ ፈላጊው እሱ የሚገርም ነው። ነገ ሌላም ነገር ደግሞ ሲያወሩ ተገልብጠው ሲያወሩ ልታገኝ ትችላለህ። እነዚህ ደጋፊ ነኝ ምናምን ነኝ የሚሉ ይሄንን ሲያው ምን ይመስላል? በአንተ በኩል ይሄን ስታየው እንደው ኢትዮጵያ ያለችበት ሁኔታ ራሱ ኢትዮጵያ ምንላት ሀገር ምን ደረጃ ላይ እንዳለች አያሳይም ወይ? ሰው ባክኖ ያለቀበት እና የሆኑ ሰዎች እንደፈለገው የሚሆኑበት የሚቀጥፉ የሚዋሹበት እንዴት ነው የምታየው? ምን የሚገርም እኮ ነው። እንግዲህ መጽሐፍ ላይ ንጉስሽ ጨቅላ የሆነ ብሎ የሚያስጠነቅቅበት ቦታ አለ፣ የሚደርሰውን ጥፋት ማለት ነው። በትክክል ለኢትዮጵያ የተነገረ ትንቢት ይመስለኛል። እና ይሄ ሰው እውነት ጨቅላ አይገልጸውም። እንግዲህ አነጋገሩ ካድሬ ስለሆነ ይጮሃል እንጂ የሚጠይቅ ትውልድ ቢሆን ኖሮ እዚህ አዳራሽ ውስጥ የተቀመጠው ሁሉም አንገቱን መስበር ነበር። እንዴት በዚህ ደረጃ ታለቀልቃለህ? ምን ነው ባይበላስ ቢቀር እና ከልክ በላይ አሽቃባጭ መሆኑ ለሚናገረው ነገር ኃላፊነት የማይወስድ ወይም ደግሞ ተጠያቂነት የማይሰማው ውሸታም ሰው ነው። በቃ ይሄ ግልጽ የምታደርገው ነው። እንደው ሰው ምን ይለኛል አይባልም እንዴ? ነገ ደግሞ የሚሰማ ሰው ዛሬ አንተ እንዳልከው ለጦርነት የተጋበዘ ነው እንግዲህ ካልሞትኩለት ካልተሰቀልኩለት ላለው ሰው ማለት ነው። እና የውሸቱን ልክ ነው የምታየው። ዛሬም የሚናገረው ነገር ልክ ትናንትና እንደተናገረው ውሸት ነው። በቃ ሙሉ ህይወቱ በውሸት የተገነባ ማለት እና ይገርማል። ስለ ኢትዮጵያ አውርቶ አይዘልክም ማለት እኔ እስከማውቀው ድረስ ኢሳያስ ከኢትዮጵያ ለመገንጠል ተዋግቶ አዲስ ሀገር መስርቶ ኤርትራን መስሎ እየመራ ያለ መሪ ነው። ከዛ በኋላ ከኢትዮጵያ ጋር እንደማንኛውም ጎረቤት ሀገር መልካም ግንኙነት መመስረት ይፈልጋል። ፖለቲከኛ ነው፣ በትክክል ማምንበት ነው። ከጎረቤት ሀገር ጋር በሰላም መኖር አለ። አብይ ግን በዚህ ደረጃ ማሽቃበጡ ያሳፍራል። የሀገር መሪ ስነ ልቦና የለውም። ምንም ቆሌ የራቀው አይነት ሰው ነው። በቃ ክብር የሌለው እና ምንም አይነት የመሪ ስነ ስርዓት የሌለው ስነ ልቦና የሌለው
ራሱን ያወረደ ሰው ነው በዚህ ልክ ስታየው ማለት ነው። የእሱ ደጋፊዎች ደግሞ ከሱ የባሰ ናቸው። እንግዲህ ምንድነው አሁንም መጽሐፉ ላይ መሰለኝ እንግዲህ በትክክል መግለጽ ባችንም ህዝብ የሚገባውን መሪ ያገኛል የሚል ንግግር ያለ ይመስለኛል። የት ቦታ እንደማቀራቀር ግን ትክክለኛ የሚመጥን አባባል ነው። ለዚህ ካድሬ ይሄ ቀምጦ ለሚጮህ ህዝብ የሚመጥነው መሪ ነው ያለው። ተመሳሳይ የጠፋ ትውልድ፣ ጥያቄ የማይጠይቅ ትውልድ፣ ምን እየተከሰተ በዙሪያው እንዳለ የማያስተውል የማይጠይቅ ትውልድ ሲመጣ እንደዚህ አይነት ጨቅላ የሆነ መሪ ይሰጠዋል። ከዛ ተያይዘ መጥፋት ነው። ለዛ ነው አሁን ምራቁን የዋጠ የመረረው በቃኝ ያለ የሚታገል ያለ የአማራ ልጅ ይሄ ከእንደዚህ አይነት ጨቅላ ምንም ነገር መጠበቅ የለም። እሱ የተናገረው እሱ ሲደግፍ የጮትና አሁን እሱ ለጦርነት ስለተጋበዘ የአማራ ህዝብ ከኤርትራ ጋር ይሰራል ምን አገባው? እኔ ለአማራ ፋኖ አመራሮች የምነግረው ከሰይጣን ጋርም አብረው መስራት ይችላሉ። የአማራን ጥቅም ግን አሳልፈው እንዳይሰጡ። ለምን የአማራን ጥቅም አሳልፈው ከሰጡ መጀመሪያ የምንታገላቸው እኛ ስለሆነ ዛሬ በእነሱ አመራር ስር እየተዋደቀ ያለው የአማራ ልጅ በበጎ ፈቃደኝነት የሚወድቀው ለአማራነቱ፣ ለነፃነቱ፣ ለህልውና ትግሉ እየወደቀ ያለው የአማራ ልጅ በበጎ ፈቃደኝነት። ስለዚህ ይሄንን ለምንም አሳልፈው መስጠት የለባቸውም። የአማራን ጥቅም እየተከፈለ ያለው የደም ዋጋ ስለሆነ ከዛ ውጪ ግን ከማንስ ጋር ቢሰሩም ችግር ፖለቲካ አይደለም። ወደንም ጠላንም በመጨረሻ ደረጃ ኢትዮጵያ በምትባለው አገር ውስጥ ከ80 በላይ ነገድ አለ። አብረን መኖራችን አይቀርም። ከጎረቤት ሀገሮች ጋር አብረን መኖራችን አይቀርም። እንግዲህ የትም አትሄድም። ስለዚህ አብረህ በሰላም የምትኖርበትን መንገድ መፍጠር ያስፈልጋል። ስለዚህ ከማንም ጋር መነጋገር አለ፣ ግን ክብርህን በሚያስጠብቅ ጥቅምህን በሚያስጠብቅ ኃላፊነቱን በመጠነ ደረጃ ከየትኛውም ጋር መስራት አለ። ስለዚህ አንድ ጨቅላ ሲደግፍ በደገፍና እሱ ስለተቃወመ የሚቃወም የባንዳ ስራ ነው። በቃ የማይጠይቅ ትውልድ የተረገመው ትውልድ አካል ነውና ይሄ ሊያስጨንቀን አይገባም። የኛ አመራሮች አስተውለው ነው መስራት ያለባቸው ከህዝባቸው ጥቅም አንፃር። የህዝባቸውን ጥቅም እስካስጠበቀ ድረስ ከማለም ከሰይጣን ጋር ይሰራል። ህዝባቸውን በሚመጥን ደረጃ ግን የትኛውን ቦታ መሄድ አለባቸው፣ መፍራት የለባቸው። እና በዚህ መልኩ ነው መታየት ያለበት እንጂ በእውነት ኢትዮጵያን የምታክል ታሪክ ያላት ሀገር በእንደዚህ አይነት ሰው እጅ ስትወድቅ ማየት ያሳዝናል። በጣም አንደኛ የኔ እምነት ፋኖ አንደኛ አፋብን የሚባለውን ድርጅት አቁሟል። አፋብን ውስጥ ስራ አስፈጻሚ ወይንም ፖሊት ቢሮ አባሎች አሉ። ስራ አስፈጻሚው በጋራ ሳይመክርበት ሳይወስን የሚደረግ አንድም ነገር አይኖርም ብዬ አምናለሁ። ለዚህም ሰሞኑን አርበኛ ዘመነ የገለጸው ነገር አለ። አንዲት ግራም የአማራን ጥቅም የአማራን ጉዳይ አንዲት ግራም አሳልፈን አንሰጥም። ምክንያቱም ይሄ ትውልድ እኮ በህዋት የተገረፈ የታሰረ የተሳደደ ህዋትንም የታገለ ትውልድ ነው። እንዴት ህዋትን ታግለን እዚህ ስንደርስ አንተ ደግሞ እንደገና እንዴት ታርደናለህ ነው እኮ አይደለም እንዴ? እንዴት ታርደናለህ? አንተን ወደ ስልጣን ያመጣንህ እኮ እኛ ሞተን ነው። በአዴን ጽፈት ቤት አናት ላይ ሆኖ ስናይፐር ተክሎ ስንቱን ወጣት ነው የሞተው? ያ ወጣት ሞቶ እኮ ነው። ስንቱ ተገርፎ ነው በቅሊንጦ በማዕከላዊ በተለይ ዝዋይ በአዋሽ አርባ ስንቱ ተሰቃይቶ ነው ይሄንን አብይ ወደ ስልጣን የመጣበት እኮ ዋጋ ተከፍሎበት ነው።
እንደው የአማራውን እንተውና ራሱ ኢሬቻን ለማክበር በተሰበሰቡበት ሄሊኮፕተር ሲያዞር ስንቱ ነው ገደል ገብተው ያ ሁሉ እኮ መስዋዕትነት የተከፈለበት ነው አይደለም እንዴ? እንዲሁ ዝም ብሎ አይደለም የመጣው። ስለዚህ መስዋዕትነት ተከፍሎበት ነው እዛ የተደረሰው። አንደኛ ይሄ ማንም ሰው የሚያውቁት ነው ማለት ነው። ፋኖቹ አዲስ አይደሉም። ለዚህ ትግል አብረው ያሉ የታገሉ መስዋዕትነት የከፈሉ ጉዳዩን የሚረዱ ናቸው። ስለዚህ ይሄን ነገር የአማራን የህልውና ትግል አሳልፎ መስጠት ማለት ምን ማለት እንደሆነ እኮ የሚያውቁት ናቸው። ለማንስ ነው አሳልፈው የሚሰጡት? ምኑን ነው አሳልፈው የሚሰጡት? ምኑን? አሁን ወልቃይት ራያ ምናምን ይላል ከትግራይ ጋር እንደዚህ የህዋት ጋር እየሰሩ እንዴ ሰራን አሉ ወይ ማለት አሳልፈው ምን ሰጡ? ቢነጋገሩ ሊነጋገሩ ይችላል። አንተ ህዝቤን በድለሃል፣ ይቅርታ ልጠይቅ ይገባሃል ምናምን። ተመችም ለብቻ ሀገር አትሰጠው። ለየብቻ ሀገር ሆነ አትኖርም። ኢትዮጵያን ይዛለሁ 4 ኪሎን ይዛለሁ ስትል ህዋትን ገንጥለህ እንዲሄድ ነው እንዴ? አይመስለኝም። የፋኖ ትግል አገርን ከዳር እስከ ዳር እንዳለ መረከብ እንጂ አገርን ማገነጣጠል አይደለም። ስለዚህ ያንን ደግሞ ግምት ውስጥ ሊገባ ይገባል ማለት ነው። የፋኖ ትግል አፋሩም ኢትዮጵያዊ ነው፣ ትግሬውም ኢትዮጵያዊ ነው፣ አማራውም ኢትዮጵያዊ ነው። በዜግነት ደረጃ ስንሄድ ኦሮሞውም ኢትዮጵያዊ ነው፣ ሶማሌውም ኢትዮጵያዊ ነው፣ ደቡቡም አጠቃላይ ያለው ብሔረሰብ ሁሉ ኢትዮጵያዊ ነው። ስለዚህ ለየትኛው ነው ሁሉን ለጣጥለህ የምትተወው? አይደለም። ወንጀለኞች ለፍርድ መቅረብ አለባቸው። የአማራ የደረሰበት ነገር ሁሉ ለፍርድ መቅረብ አለበት። በፍጹም እነሱ ይህንን ነገር ይስሱታል ማለት አይደለም። ግን አብረህ የምትሰራው አንድ ነገር አለ። ዘላቂው ነገር ምንድን ነው? ዘላቂውን ነገር ከወዲሁ እንጀምረው ብሎ ሰው ካነጋገራቸው ወይ ሊሰሙ ማንኛውንም አማራ መስማት አለበት እኮ። የአማራ ፋኖ ታጋዮች መሪዎች ማንኛውንም ጉዳይ መስማት አለባቸው። ሰምተው ግን የሚተገብሩት ምኑን ነው? ተነጋግረው የሚተገብሩት የሚስማሙበት ግን ምንድን ነው? እንዲሁ ከንተና ጋር ተነጋገር ካሉ ብለህ ዘረፍ ወረው ትላለህ እንዴ? ይሄ እኮ ጠላትነት ነው ማለት። አይ አማራው በቃ ሁሉንም ጠላት፣ ሱዳኑንም ጠላት፣ ኤርትራውንም ጠላት፣ ትግሬውንም ጠላት፣ ኦሮሞውንም ጠላት፣ አፋሩንም ጠላት አርጎ እንዲሄድ ነው የሚፈልጉት። ይሄ እኮ ያ የሚፈልጉት ነገር እንዳይፈጸም፣ አገር ሰላም እንዳይሆን፣ ነገ ተረካክበህ አብይን ካስወገድክ በኋላ አገር ሰላም መሆን አለበት። አብይን አስወግደህ እንደገና አሁንም ወደ ጦርነት ነው የምትገባው ወይንስ ሰላም ነው የምትፈጥረው? ሰላም ነው። ሰላሙን ከወዲሁ ከተፈለገ ደግሞ በምን መንገድ ይነጋገሩ። ከተነጋገሩ ሰየው። የሰሜን ፖለቲካ እኮ አያስፈልግም ብለዋል እኮ ብልጽግና፣ የኦሮሞማ ብልጽግና በነ ዶክተር ብርሃኑ እኮ የተቀላቀሉት በዛ ስምምነት ስላለ እኮ ነው። የሰሜን ፖለቲካ አያስፈልግም ስለተባለ ነው። እና በሰሜን ፖለቲካ ያለው ቢነጋገርስ፣ የሰሜን ፖለቲካ ተነጋግሮስ የራሱን መንገድ ቢቀይስስ፣ ኦኬ ስልጣኑን ያዙት። ግን እንደ ሀገር ልጅነት ወደ ጦርነት የሚያስገባን ነገር የለምና ይሄንን ጉዳይ በክፋት አንየው። መማማር ያለበት ጉዳይ ካለ እንማማራለን። መወቃቀስ ያለብን ጉዳይ ካለ እንወቃቀሳለን። በጥፋታችን መቀጣት ያለብን ጉዳይ ካለ እንቀጣለን። ካለስ አይ የለም ካንተ ጋር መነጋገር አያስፈልግም ብለህ ነው የምታቆመው። ስለዚህ አንዴ ከሻቢያን እንግዲህ ቅድም ያነሳሁት ምንድነው እንደዚያ ሲያቀለማምጥ ምንድነው ቁልምጫ እየተናገረ ነው ኢሱ ያለ ሲናገር የነበረው ዛሬ አንተን ሊዋግዝክ ሲመጣ የሱ ደጋፊ አንተን ሊዋግዝክ ሲመጣ ፋኖን ሊዋግዝ ሲመጣ እንዴ ይሄንን መጀመሪያ የራሱን አለቃ ያረም ትክክል እንዳልነበርኩ የተናገርኩት ነገር ትክክል አይደለም ተሳስቼ ነው ይበል ወጥቶ ያን ካላረገ እንዴት ነው ከኤርትራ ጋር ከማንም ጋር ይስራ? ቀድም ከሰይጣን ጋርም ብለሃል። ከማንም ጋር ይሁን ብቻ አማራ የራሱን ሌላው ይሄ ወልቃይት ራያ የሚባል ነገር አለ። ወልቃይት እኮ እያስተዳደረው ያለ ኮሎኔል ደመቀ ነው አይደል? እና ኮሎኔል ደመቀ ደግሞ የራሱ ጦር አለው። ከባዕዴን ጋር ነው እየሰራ ያለው።
ታዲያ ማን ነው የሚያዝብ? ኮሎኔል ደመቀ ነው የሚያዝበት? ፋኖ ነው አሁን እያዘዝበት ያለ ወልቃይት ላይ እኮ ፋኖ ሆዶ አይታገልም እኮ ቦታ ተሰጥቶት እኮ የሚታገልበት ቦታ የለውም እኔ እንደስከሚገባኝ። ምክንያቱም በኮሎኔል ደመቀ ስር ነው። ስለዚህ ይሄንን እንዴት ሊያደናግሩበት እንደሚሞክሩ ግራ ይገባኛል። ዞሮ ዞሮ ኮሎኔል ደመቀ ዘውዱ ከብአዴኖች ጋራ ጠብ የለውም። በአሁኑ ሰዓት ጠብ ውስጥ አይደለም እኔ እንደሚገባኝ። የራሴን ወልቃይቴን አስተዳድራለሁ ነው። በወልቃይት ጉዳይ ላይ ከመጣበት እሱ ይንገረን። እሱ ችግር ተፈጠረብኝ ይበል፣ እሱ ይንገረን። እሱ ሳይናገር ሌሎቹ ይንቀጠቀጣሉ፣ ምን አገባቸው? ሌሎቹ ይዘባርቃሉ፣ ምን አገባቸው? እያስተዳደረው ያለ ሌላ ግን የሚያወራው ሌላ ሆነ። ስለዚህ እኔ ግራ ግብት የሚል ሰዎች አሉ። በእርግጥ አንዳንድ በኤምባሲ አማካኝነት የሚከፈላቸው ሰዎች አሉ። በተለያየ መንገድ የተያዙ በብአዴን የተያዙ ሰዎች አሉ። ያው አገር ውስጥ ያሉት እዛ ሄደው ገብተው በሚዲያ ይገልጻሉ። ውጭ ያሉት ደግሞ በኤምባሲው አማካኝነት የሚደርሳቸው ዳረጎት ያስቀባጥራቸዋል ብዬ ነው የማስበው። ሌላ ነገር አይደለም እንጂ ምን እኔ አፋብን ተስማማው ያለው ነገር የለም። አምጡ አቅርቡ ብትላቸው አያቀርቡም። ወይ እነሱ የተስማሙት ነገር ካለ እስኪ የደረሳችሁ መረጃ ካለ አቅርቡት። አንድ ሰው መረጃ ይዘህ ነው፣ በተለይ ወዳጅ ከሆንክ ማለት ነው። አንተ የራሴ የምትለው ድርጅትህን የምትወቅስ ከሆነ መረጃ ይዘህ ነው መውቀስ ያለብህ እንጂ ባሉባልታ ነው እንዴ ብትወቅሰው? ድርጅትህን ለጠላት አሳልፈህ ትሰጣለህ እንዴ? ባሉባልታ እውነተኛ ከሆንክ ማለት ነው። የተሞዳሞድክ ከሆንክ ግን ልክ ነው። ለምን ሌሎች የተሞዳሞዱት የሚሰሩትን ስለምናይ ማለት ነው። እኔ አንዳንዶች አሉ በቃ ስለ ከፋኖ ጋራ እጅግ በቃ ያብይን ያቋንት ያረጉና የፋኖን ልክ ሲወቅሱት ያለ አብይን እኮ የሚያመሰግን በቃ ብልጽግናን እያመሰገኑ ታዲያ ለፋኖ ምን አገባቸው? እነሱ አሁን ደግ ነገር ይናገራሉ እንዴ? ከነሱ ምን ሰማው ነገር አለ? ስለዚህ እንዲህ አይነት የማይገቡ ነገሮች አሉ። ህዝብ ይሄንን ጠንቅቆ ማወቅ መቻል አለበት። ኢየሱስዬ ያለ ሲያናግር ያለውን ደግፎ የሚወራጭ ካለ መቼም እንግዲህ ምንም ልታደርገው አትችልም። ነፍሱ እስክትወጣ ድረስ ሊወራጭ ይችላል፣ ግን አማራ ማሸነፉ አይቀርም። የመጨረሻ ትዝብትህን እንደው ወልቃይትንም አንስቻለሁ። ኮሎኔል ደመቀ ነው እያስተዳደረ ያለ። ምንድን ነው የሚያሯሩጣቸው? ወልቃይትን ፋኖ የትኛው ሀብቴ ነው ተደራድሮ የሚሰጠው? የወሎ እነምሬ ናቸው ተደራድረው ራያን የሚሰጡ? ምን አይከብዳቸውም የሚያወሩ ሰዎች? እኒህን ሰዎች መናቅ። ዘመነ ካሴ ነው ተደራድሮ ሲሰጥ በቃ እነምሬ ለዛ ውስጥ ያለው ፋኖ አጠቃላይ ምንም የለም ባዶ ዜሮ ማረጋቸው ነው። እኔ እንዴት ቢያስቡት ነው የሚለው በጣም ግራ ይገባኛል። አንዳንድ መቼም ጅላጅል የሆነ ሊያምናቸው ይችላል ብዬ ነው። ለነገሩ እየከሰመን የሚሄድ በክም ብዙ ጅላጅል አለ እኮ በጣም ብዙ ጅላጅል አለ። የመጨረሻ መሰነባበቻ ካንተ ልስማ። እንግዲህ ብልጽግና ግራ ተጋብቷል። በተለያየ መንገድ ነው የመጣ ያለው። ዛሬም ተሰብስቦ የሚለውን ታውቃለህ። እንግዲህ የተንሸራተተ ነው። ህገ መንግስትም ካለ የተንሸራተተ ነው። አጠቃላይ ማጠቃለያውን ካንተ ልስማ። ነው ድምጽ ይቅርታ፣ መንግስት ያው እየተንሸራተተ እየወደቀ እንደሆነ አውቋል። ለዚህ ነው ይህ ሁሉ አይነት አጀንዳ ለማስቀየር ሰማዩን በጩኸት የተሞላ። እንግዲህ እስካሁን ያወራነው ነገር ስናስረው አንድ መታወቅ ያለበት ነገር አለ። በፖለቲካ ዓለም ብቻ ሳይሆን በዚች ምድር ላይ ህግን የሚያወጣት ያለው ወይም ደግሞ ጉልበት ያለው በመጨረሻ ደረጃ በየትኛውም ተደራደር ድርድሩን በአሸናፊነት የሚጨርሰው ኃይል ያለው ይሄ መታወቅ አለበት። እዚህ ህገ መንግስት ቀይራለሁ
መፈንቅለ መንግስት ሲደረግብኝ ነው። አሁን ደግሞ አንዳንድ ተላላ የገቡ ፋኖች ፋኖ ከወያኔ ጋር ሊሰራ ነው፣ ከሻዕቢያ ጋር ሊሰራ ነው፣ ለዚህ ነው ጥረት። ይሄ ሁሉ ድራማ ነው። አማራ እንደ ትላንትናው ዝም ብሎ ከተኛ ወልቃይትን አይደለም ሙሉ አማራነቱን ህልውናውን ያጣል፣ አገሪቷን ያጣል። አገሩን አማራ የሚባል ምድር አይኖርም። አማራ የሚባል ህዝብ አይኖርም፣ ይጠፋል ከዚህ ምድር። ዛሬ የጀመረውን ትግል ዳር ካላደረሰ ይሄ ነው መታመን ያለበት። ዛሬ አማራ የተከበረው እኮ በክንዱ ነው። አሁን የምናወራው ይሄ ሁሉ አጀንዳ የምናየው እኮ አማራ በክንዱ ስላስከበረው ራሱ መኖሩን ስላሳያቸው ነው። ፕሮፌሰር አስራት አማራ የለም ይሉናል፣ ሊገሉ ሲፈልጉ ግን ያገኙታል ብለው ነው አይደለም? ዛሬ አማራ መኖሩን አምነው ፈርተው፣ ምክንያቱም ሊበቀላቸው እየመጣ እንደሆነ፣ ስልጣን ሊረከባቸው እንደመጣ እንደሆነ፣ እጃቸው በደም የታጠበ እጃቸው ወንጀለኞች የሚጠየቁበት ቀን እየቀረበ እንደሆነ ስለፈሩ ነው እንደዚህ የሚያንቀሸቅሻቸው። የማይሰጠው አጀንዳ የለም፣ አይቀርም። የፍርድ ቀን እንደ በምድር ቢቀር በሰማይ ያገኘዋታል እንጂ አይቀርም። ይህንን ማመን አለባቸው። የአማራ ህዝብ ደግሞ በራሱ ማመን አለ። ስለዚህ ነው ፋኖ ከእንትና ጋር ተደራደረ፣ ይደራደራል። በመጨረሻ ውጤቱን የሚያመጣው እኮ ጉልበት ያለው ነው። ቅድም አንተም ተናግራለህ። ፋኖ እኮ 4 ኪሎ ሲገባ ኢትዮጵያን የሚያስተዳድር ሁሉም ወዳጅ ነው እንደ ኢትዮጵያ ውስጥ ያለው ብሔር አይደለም። ጥርሱን በአማራ ጥላቻ የነቀለ ትውልድ ነው ሊያስተዳድር የሚመጣው ፋኖ። በነገራችን ላይ መታወቅ ወያኔና ኦነግ ያሳደጉት ትውልድ ዛሬ ጎልማሳው ነው። ከተፈጠረ ቀን ጀምሮ ጸረ አማራ ትርክት እየተሰበከ ያደገ አይምሮ በጥላቻ የናወዘ ትውልድ ኢትዮጵያ ውስጥ አለ። በአማራ ጥላቻ የተናወዘ ነው። እሱን ነው የምታስተዳድረው። ይህንን ትውልድ በአግባቡ አስተዳድራ ይሄ እነሱ ያበላሹትን አይምሮ መቀየር አለበት። አማራ በአዲስ ስርዓተ ትምህርት መተካት አለበት። ጸረ አማራ ትርክት መቀየር አለበት። ወንጀለኞች ወንጀላቸውን ተናዘው በወንጀላቸው ልክ መቀጣት አለባቸው። ለነገ አስተማሪ የሆነ ቅጣት መሰጠት አለበት በኢትዮጵያ ሰማይ ስር። አማራ ይሄንን ለማድረግ ነው የታገለ ያለው። አለበለዚያማ ምንም ታገለ። ስለዚህ አሁንም ከወያኔ ጋር ተዳደረ፣ ከሻዕቢያ ጋር፣ ከሱዳን ጋር ጽምዶ ምናምን ያለው የማይወራ ነገር የለም። ይወራ። ፋኖ ጥያቄ ካቀረበለት ከየትኛውም ኃይል ጋር መነጋገር አለበት። አትገፋም ጥያቄ። ግን ቅድም እንዳልኩ በአማራ ጥቅም አትደራደር። ኢትዮጵያን ብታስተዳድርም በአማራ ጥቅም አትደራደር። የሌሎችን ጥቅም ትወስዳለህ ማለት አይደለም። ስለዛ ነው የሌሎችን ጥቅም ለማክበር ትደራደራለህ። በጋራ አንድ ሀገር አለን፣ ወደድንም ጠላን። እቺ ሀገር ውስጥ ጦርነት እንዳይቀጥል ካስፈለገ እንደራደራለን። ስትደራደር ግን ጥቅምን አሳልፈህ አትሰጥም። ጥቅምን የምታስከብረው ደግሞ በልመና አይደለም፣ በጉልበት። ይሄ መታወቅ አለበት። እቺም እንኳን ወሬ የተወራችው ፋኖ ጥይት ይዞ ስለታገለ ስለተነሳ ነው፣ ስለታጠቀ ነው። ስለዚህ ፋኖ ይሄን ትግሉን ነው ማጠናከር ያለበት፣ ይበልጥ መጠንከር ነው ያለበት። ይሄንን ማዘናጋ ወሬ ትተው አፋብን የጀመረውን ስራ ነው መስራት ያለበት። የፖሊት ቢሮ ማጠናከር፣ ማኒፌስቶን መጨረስ፣ የሰራዊቱን መዋቅር መገንባት፣ አገር ለመረከብ የሚበቃ ስነ ልቦና ያለው አመራርና ሰራዊት መገንባት ነው። እሱ ላይ ነው ማተኮር ያለባቸው። መንግስት ለመሆን የኢትዮጵያን ሕዝብ ለማስተዳደር የሚያበቃ ስነ ልቦናና ጉልበት መገንባት ላይ ነው ማተኮር ያለባቸው፣ ሌላው ላይ አይደለም። ሌላው ወልቃይት ራያ ያልከው በቃ ቅድም እንዳልኩት ነው። ወልቃይት ለአማራ የተመለሰው በልመና ነው። ስንት ዙር ለምነው አልነበረም? በጉልበት የተመለሰው። ዛሬ ኮሎኔል ደመቀ የተከዜ ዘብ ነው እየጠበቀው ያለው አይደለም። ኮሎኔል ደመቀ ከመንግስት ጋር በሰላም እየኖረ ነው፣ ሁላችንም እናውቃለን። ፋኖ እያስተዳደረ አይደለም ወልቃይት ነው መታወቅ አለበት። አሁን ባለው ነባራዊ ሁኔታ ወልቃይት ለሚከሰተው ማንኛውም ነገር ተጠያቂው ኮሎኔል ነው። ሆኖም ግን የአማራ ህዝብ ረሳ ማለት አይደለም። ወልቃይት ብረሳሽ ቀኜ ትርሳኝ ብለው ባህር ዳር ላይ የወደቁ ልጆች ስለ ወልቃይት ነው የወደቁት።
በየትኛውም ቦታ ያለ የአማራ ትግል መጀመሪያ የተቀጣጠለው በወልቃይት ነው መታወቅ አለ። ስለዚህ ይረሳል ማለት አይደለም። በአሁን ሰዓት ያለው አስተዳደራዊ መዋቅሩ ግን በኮርኔል እጅ ነው። ስለዚህ ምን ችግር ወያኔ ብትመጣ ኮርኔል ይመክታታል። ኮርኔል አሳልፎ ቢሰጥ አማራ ይረሳል ማለት አይደለም። አማራ 1 ኢንች በግዛቱ አይደራደርም። ለዛ ነው የፋኖ አመራሮች ወደ ድርድር ሲገቡ የአማራን ጥቅም በሙሉ አስከብረውና አስጠብቀው መውጣት ያለባቸው። ወልቃይትንም ራያንም መተከልንም ይመለከታል። ሌላውም አሁን ከታጠረው የአማራ ክልል ተብሎ ከታጠረው ውጪ ያለ አማራ ይመለከታል። በየትኛውም ኢትዮጵያ ውስጥ ያለ አማራን ይመለከታል። ይህንን ጥቅም ነው ማስጠበቅ ያለባቸው። ስለ አማራነት ስናወራ በመላው ኢትዮጵያ ስላለ አማራ እና ወልቃይት ራያ ምን ሊያሳስበን አይገባም። የተመለሰው በጉልበት ነው፣ ወደፊትም የሚጸናው በጉልበት ነው እና በዚህ ደረጃ ነው መታየት ያለበት። ከዛ ውጪ እንዳልኩ ነው የፋኖች ወደ ራሳቸው ያተኩሩ። ህዝቡ በገዛ ፈቃዱ ነው የደገፋቸው። ከላይ ያሉ አመራሮች ከታች ያለው መዋቅር በፈቃደኝነት ነው የሞተላቸው ያለው ለአማራነቱ። ይሄ መታወቅ አለበት። ስለዚህ ይሄን በአግባቡ መያዝ አለባቸው እና ወደ ድል መብቃት ወደ መንግስትነት የሚያደርጋቸው ጉዞ ላይ ነው ማተኮር ያለባቸው። ስርዓቱ ወድቋል። ስለወደቀም ነው ራሱን ለማትረፍ ነው እየሞከረ ያለው። የፈለገ ነገር ይምጣ፣ ህገ መንግስት ይቀየር፣ መፈንቅለ መንግስት ሲደረግ አማራ ለደንታው 4 ኪሎ መግባት አለበት። ከዚች ዝቅ ያለ ቅድ ይዘው መግባት የለባቸውም። 4 ኪሎን መረከብ የአማራ ታሪካዊ ግዴታው ነው። ይሄንን ነው ይዘው መሄድ ያለባቸው። ይሄንን ነው የምለው ጋይስ። በጣም አመሰግናለሁ። አየ ነው ትክክል ነው። እኔ ወልቃይት ላይ ፋኖ ይሄ አፋብን እንዲሁ ዝም ብሎ ስለ ወልቃይትም ስለ ራያ ስለ ሌሎችም ስለ ሌላው ዝም ብሎ የሚወስነው ጉዳይ አይደለም። መስዋዕትነት ተከፍሎበታል። ቀደም እንዳልከው ስንት ነገር ሆኗል። እንደገና ትግል ያደረገም ወጣት ነው እዛ ውስጥ ያለው። ይሄን አብይ ወደ የመጣው እነሱ ባደረጉት ትግል ጭምር ነው እንጂ ዝም ብሎ አይደለም። እነሱ ባደረጉት ትግል ነው ወደ ቦታው እዚህ ቦታ ላይ አሁን ተቀምጦ ህዝብን እየጨፈጨፈ እያስጨፈጨፈ ያለው። ስለዚህ የሚበጃቸውን መንገዱን የሚያውቁት የሚሄዱበትን መንገድ እነሱ ነው። ዘላለማዊ ደግሞ ጠበኛ ሆነ ልትኖር አትችልም። በአንድ ሀገር ውስጥ አንድ መፍትሄ ሊኖረው ይገባል። ያ ቀና ነገር ደግሞ ከመጣ እሰየው። ስልጣን ሳትይዝ ህወሓት ብዙ ጊዜ ችግር ያለበት ጀብደኝነት እንጂ ፖለቲከኛ የላቸውም የሚል ብዙ ጊዜ እናገራለሁ። ለምን ፖለቲከኛ ቢኖራቸው ኖሮ 50-60 ዓመት የሚገዙበትን እድል ነው ያጡት። አያጡትም ነበር ፖለቲከኞች ቢኖራቸው ኖሮ። ምክንያቱም ጀብደኞች ናቸው። መለስ ያቀው ነበር ብዬ አስባለሁ። ትንሽ ከተዛነፈ ሉዝ እንትን እንደሚያጡት ብዙ ነገር እንደሚያጡ ያቀው ነበር ብዬ አስባለሁ። አማራው መሳሪያ ከታጠቀ ያነሳለት አለቀ ነው ብሎ ያላቸው ነገር ቀላል አይደለም፣ ስለሚያቅ ነው። ስለዚህ ይሄንን ፖለቲካ ህወሓቶች አያውቁትም። እንትኑን ጀብደኝነቱ ብቻ ነው በቃ ትግራይ ተጋሩ ምናምን እንደዚያ ነው እንጂ ፖለቲከኛ ቢኖራቸው ኖሮ በምንም ተአምር አማራን መንካት አልነበረባቸው። አማራን ባይነኩት፣ ባይገሉት፣ ባያስጨፈጭፉት ለብዙ ጊዜ ይኖሩ ነበር ምንም። ምክንያቱም አማራው ካልነካው አይነካም ተውት ይምራ ብሎ ዝም የሚል በቃ ይግዛ፣ ምንድነው ችግሩ? እያስተዳደረ ነው ምን አደረገህ የሚል ነው። እንዴት እኔ ካልመራው አይልም። ገብቶሃል? ፖለቲከኛ ቢኖራቸው ኖሮ ይጠቀሙበት ነበር። አይልማ እኔ ካልመራው ምናምን እንደዚህ አይልም። እንትን ዝቅ ብሎ ይሄ እንትን አይሰማውም። የተጎዳው ነው ብሎ አያስብም። ባትጎዳው ኖሮ ባትገለው፣ ባታርደው፣ ባታሳድደው፣ ባታፈናቅለው ኖሮ አያውቀው ዝም ነበር የሚለው ይኖር ነበር።
በራሳቸው ያመጡት ፖለቲከኛ ስለሌላቸው እነሱ ፖለቲከኛ አለን ሊሉ ይችላሉ። ከነጮች ጋር በሚነጋገሩት ምናምን እንደነጌታቸው አይነት ወሬኛ አይነት ሰው እንደው ፖለቲከኛ መስሏቸው ሊሆን ይችላል። እሱ ወሬኛ ነው፣ ቧልተኛ ነው እንጂ ፖለቲከኛ አይደለም። ፖለቲከኛ ቢሆን እንደዚህ አይነት እንዲህ የቆሸሸ ውስጥ አይገባም። እኔ እሱን ትላንትና ስሰማ ነበር አንዳንድ ነገሮች እና በጣም እንትን ያለ ነው። እንደውም አቀርበዋለሁ ብዬ እያሰብኩ ነው። እንደዛ አይነት አይደለም ፖለቲካ። ፖለቲካውን ሰርተው አቅጣጫውን አስተካክለው ሊሄዱ የሚችሉ በስለሌላቸው አሁን ባሉበት ጥንቅጥ ውድመት ሁሉ የደረሱት በዛ መንገድ ነው። አማራን ደግሞ ዘለው መተው መንካታቸው ለዚህ ሁሉ ውድቀት እዛው ሆነው እኮ መታገል ይችሉ ነበር። ግን አማራን ዘለው መተው መደብደባቸው ምን አላቸው? ስልጣን ላይ ሆነው ያን አጋጣሚውንም ተጠቅመው መተው እንደዛ ያደረጉት። አሁን ግን ታጥቋል። ስለዚህ ታጥቆ ከዚህ በኋላ ቢብቃኝ ብሎ ትጥቅ ውስጥ ገብቷል እና አሁን ከበሰሉና ከገባቸው እና ፖለቲከኛ ካላቸው ችግሩን አይተው የአገሪቱን ችግር ገምግመው የቀጠናውን ችግር ገምግመው አሁን የሚካሄደውን ትግል አይተው ዘላቂውንም ተንብየው መደረግ ያለበትን እንደ ህዝብ አብረን መኖር አለብን ብለው አምነው ይሄንን ለማዳበር የሚነጋገሩና የሚሰሩ ከሆነ በጣም መልካም ነው። ህዝብና ህዝብን የምታነጋግረው እኮ አሁን አብይ ባለበት ሁኔታ አይደለም። ህዝብና ህዝብን ልታነጋግረው የምትችለው መጀመሪያ ነፃ ማድረግ አለብህ። ህዝቡና ህዝቡን የአማራን ህዝብና ከትግራይ ህዝብ ጋራ ያሉትን ችግሮች እንትን ህወሓትን የሰራውን ወንጀል አደባባይ ላይ ምንድነው የሚወስደው ቅጣት የሚለው የሚመጣው ስትነጋገር ነው። አይ በጦርነት ከሆነ ትግራይ ሄደህ እንደምስሳቸው አትልመችም። እነሱ አሁን አንወጋም ማለታቸው አብይን እምቢ ካንተ ጋር አልሰለፍም ማለታቸው እኮ ትልቅ ነገር ነው። ይሄ ፖለቲካ ነው። ስለዚህ እየበሰሉ መጥተዋል ማለት ነው። ወይንም የሆነ በሳል ሰዎች ከመካከላቸው ተፈጥረዋል ማለት ነው። አንወጋም ነው ያሉት። ይበቃሃል፣ ከዚህ በፊት ተሸውደናል፣ አማራን አንወጋም ነው ያሉ። አማራን አንወጋም ካሉ መልካም ነው፣ ሊደገፍ ይገባል። አለመውጋታቸው ትክክል ነው፣ በስለዋል ማለት ነው። ስለዚህ ለመነጋገር እድሉን መነጋገር ትችላለህ። የምትስማማው በአግባቡ ሲሆን፣ የምትስማማው ደግሞ ሁሉም አፋብን ሲስማማ ነው። የአፋብን አመራር ማለት ሲስማማ ነው። መክሮ ዘክሮ አይቶ ከአዋቂዎች ጋር መክሮ ከሌሎች ጋር መክሮ ታሪክንም ምንንም በደሉንም አይቶ መክሮ ነው በአንድ ጉዳይ ላይ ሊስማማ የሚችለው። ሊስማሙ የሚችሉትም ደግሞ ስልጣን ሳትይዝ የምትስማማው ነገር የለም። የምትስማማው ለማስወገድ ነው፣ ሌላ ነገር እኮ አይደለም። ለማስወገድ ምንድን ነው? ቢያንስ አንደኛው ከሱ ጋር ባለመሰለፍ፣ ሁለተኛው እነሱም የሆነ እኛም እኮ የሆነ አካባቢ በሆነ በአፋር አድርገን መሄድ እንችላለን ካሉ ሰየው። አዋሽ በአፋር አድርገን አዋሽን እንዘጋለን አልፈን ሄደን ካሉ ምን ችግር አለ? ቢዘጉት ትቃወማለህ? ለምን ዘጋችሁ ትላለህ? አንተ ኃይል ይዘህ ታጥቀህ እና ድጋሚ ወደ ጥፋት የሚያስኬዳቸውን ነገር ይከተላሉ ብዬ እኔ አላምንም። ምክንያቱም እኔ ፖለቲከኛ አፍርተዋል የሚል እምነት ነው ያለኝ። ግን ፋኖ ተደራደርኩ አላለም እስካሁን። ስለዚህ ምንድነው ያለው? አንድ ግራም አሳልፈን የአማራን ጉዳይ አንሰጥም ለምንም በየትኛውም አቅጣጫ ይሁን የሚለው ተቀምጧል። ምን ይሁኑ ይሄ ነው። በተረፈ እንግዲህ መቼም ያው እነዚህ አሉ እነሱን እንግዲህ ፋኖ ደግሞ ድሃ ነው እንዳይሰጣቸው እነዚህ ወዲያ ወዲህ ለሚሉት ፋኖ ሊሰጥ አይችልም። ፋኖ ለትግል እንደውም ይፈልጋል። አብይ ከፍተኛ በጀት መድቧል። ይህንን ጉዳይ ባለ የሌላቸውን የሚያመርቱትንም ምን የሚሉትንም ከኤምሬት የሚያገኘውንም
ወደዚህ መድቦታል ነው የሚባለው። እንግዲህ ሶሱ ትንሽ ወዲያ ወዲህ ሊላች እንደው ለኛም ቢልክልን ሚዲያውን አንድ ሁለት ቀን እናወራለት ነበር። ደግፈን ለኛም በቃ የሆነ ሁለት ስትመጡ ደግሞ 200 ካሬ ሜትር ይሰጣቸዋል። ለጊዜው ይችን ያዙ ብሎ ቢሰጠን ምናልባት እኛም ልናወራ እንችል ይሆናልና እሱን ነው የማየው። ተረፋየ ነው። በጣም አመሰግናለሁኝ። በአጭሩ ብልጽግና የናዝሬትን ውይይቱን በናዝሬት የሚያከናውናቸው ጉዳዮች ላይ የሾለኩት ጉዳዮች ምንድነው? ግራ መጋባቱን ነው። ችግር ውስጥ ነው። እየተንሸራተተም ነው። ግን ዛሬ የሚፈጽመው አይደለም። ህገ መንግስቱን ዛሬ ያደርጋለሁ ሊል ይችላል። ለፋኖ ቀለለለት ነው ብዬ ነው የማስበው። አጠቃላይ ቀለለለት። እነሱማ ካረጉት ቀለለለት ነው እንዴ። በኋላ ፋኖ አረገብኝ እኮ እያለ ከሚጮህ አሁን እሱ ቢያደርግልን አለቀ። ፋኖ ተገላገለ ማለት ነው። እኔ እንደዛን የሚታየኝ በኋላ ሄደህ ከምታደርገው አሁን እሱ ቢያረግልህ ለአሁኑ እሱ የሚያየው አጀንዳ መስጠቱን ነው አይደለ? ያንን አሜን ብለህ ተቀብለህ ልክ መሳሪያውን ሲያስገባ ዝም ብለህ ከፍተህ እንዲገባ በእውነት እኮ ጭኖ ሲመጣ እኮ የተወሰነውን አመድ ማድረግ ይቻላል። ግን ለምን አመድ ከሆነ አይጠቅምህም። ማስገባት ነው ያለብህ። መሃሉ እንዲሳሳ ከዛ ሲመጣ ማስገባት፣ መውሰድ፣ ማስታጠቅ፣ ማደራጀት አለብህ። አዎ አደራጀፋን አሰለጠነ። አሰልጥኖ ምን ያስታጥቀው? አሰልጥኖ እኮ ብርሃኑ ጁላን እየጠበቀ እኮ ነው ስንት ሳያመጣልኛል ብሎ እንደ ስንት መሳሪያ ያመጣልኛል ነው። እሱን ነው ጥናቱ። እኔ እንደሚገባኝ ስንት ያመጣል፣ በየት በኩል ምን ያመጣል ነው። እና ለማስታጠቅ ከየት ታመጣል ብትለው ብርሃኑን እየጠበቅን ነው ይልሃል። ፋኖን አሰልጥኖ ማለት ነው። ስለዚህ እንዲህ አይነት ሁኔታ ስለሆነ ይሄ ግምት ውስጥ መግባት መቻል አለበት ብዬ ነው የማምነው። ደግሞ በተግባርም እየተከናወነ ስለሆነ ወደፊት ግን የምንመጣባቸው እያንዳንዳቸውን ንግግራቸውን እያቀረብን የምንመጣባቸው ሰዎች ይኖራሉ ብዬ አስባለሁ። አሉ አንዳንድ ጉዳዮች። በተረፈ ተመልካቾቻችን እናንተ ደግሞ ማድረግ ያለባችሁ ነገር አለ። እዚህ ጋር በምታዩት ታች በምታዩት በኢሜይላችን በስልካችን ጠቅለል ያሉ መልእክቶቻችሁን ማስቀመጥ አለባችሁ። ከዛ ባሻገር የሚያበረታቱ ጉዳዮች ካሉ ልትጠቁሙን ትችላላችሁ። ወደዚህ ሚዲያ ብቅ ብላችሁ መቅረብ የምትፈልጉም ካላችሁ ደስ ይለናል። ሚዲያው የእናንተ ነው። ወደፊት ሳተላይት ላይ ልንወጣ የምንችልበት አንዳንድ ጉዳዮች እንደው የምንፈልጋቸው ክፍሎች ሳተላይቱን አጠናክረው ወጥተው ከመጡ ወደ እነሱ ጆይን እናደርግና ወደ እናንተ ወደ ህዝባችን በቀላሉ እንደርሳለን። ስለዚህ ሳተላይት የሆነ ክፍል አለ እንዲያቋቁም ግፊት እናረጋለን። አሁን እሱ ክፍል ካቋቋመ ቀጥታ ወደ ሳተላይት እንመጣለን ማለት ነው። በዚህ ደረጃ ያዙልን። በተረፈ እንግዲህ መልካሙ ሁሉ ለእናንተ እየተመኘን ይህንን ጉዳይ ለሌሎች እንዲያዩት ማድረግ የእናንተ ድርሻ ነው ብዬ አምናለሁና እንዲታይ አድርጉ። ስለዚህ እንዲታይ ማድረጋቸው አንዱ መተባበራችንን ያሳያል። ይሄን የምለው በሌላ ፕሮግራም እስከምንገናኝ እስከዛው ድረስ ሰላም ቆዩልን እላለሁ። መልካም ጊዜ። ገዢ ያልደፈረም ባልበላት ያልበደም አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባንዱ የዘከረን ቀኝ ገዢ ያልደፈረም ባልበላት ያልበደም አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። ከአገር ዘርፈን የማንከብር ቅርስ አውድመን የማንለማ